በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ለዚህ ሰዓት ስላደረሰን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው የቸርነት ስራው ሁሉ ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት ሰማዕታት ጻድቃን ደናግል መነኮሳት ሁሉ በረከታቸው ረድኤታቸው ከእኛ ጋር ይሁን። ክቡር መምህራችን መምህር አባ ገብረ ሥላሴ ምሕረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ደቀ መዛሙርት ዲያቆናት፣ አባቶች መናንያን፣ እናቶች መናንያት፣ ከሩቅም ከቅርብም የእግዚአብሔርን ተስፋ ደጅ ለመጽናት በዚህ ገዳም የተሰበሰባችሁ ምእመናን አባቶችና እናቶች፣ ወንድሞች፣ እህቶች በመላው ዓለም ሆናችሁ የጉባኤ ቤታችን ትምህርት የምትከታተሉ ኦርቶዶክሳውያን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ክብር ምስጋና ይግባው። ሁላችንንም በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁላችሁንም እንኳን አደረሳችሁ። እግዚአብሔር አምላካችን ወዶ ፈቅዶ እመቤታችንን አስበን ከእግዚአብሔር ረድኤት ለማግኘት የምንጾመውን የፍልሰታ ጾም መሰረት አድርገን ተሰብስበናል። እዚህ የሰበሰበን አምላክ ደግሞ በዚህ እንደሰበሰበን በኢየሩሳሌም ሰማያዊት እንዲሰበስበን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ፈቃድ ዛሬ የምንማማርበት ትምህርታችን ኃይለ ቃል ቀንበር ያልተጫነች ጊደር በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። 3 ቀንበር ያልተጫነች ጊደር የምናገኘው መጽሐፍ ቅዱስ ውስጥ በኦሪት ዘሁልቁ ምዕራፍ 19 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን የጻፈልን አባታችን ሙሴ ነው። ሙሴ የጻፋቸው 5ቱ የሕግ መጻሕፍት አሉ። ከነዚያ አንዱ ነው። እግዚአብሔር አምላካችን መጀመሪያ የሰውን ልጅ በአርአያው በአምሳሉ ፈጥሮ ክፉና በጎ እንዲያውቅ አእምሮ ሰጥቶታል እና ከዚህ የተነሳ ለሰው ልጅ እስከ ሙሴ ድረስ የተጻፈ ሕግ አልነበረውም። ምክንያቱም የእግዚአብሔር እጅ እንደ ጸሐፊ የሰው ልጅ ልቡና እንደ ንጹሕ ብራና ሆኖ የእግዚአብሔር ሐሳብ ይቀረጽበት ስለነበር የተጻፈ መጽሐፍ ሳያስፈልገው እስከ ሙሴ ድረስ ቆይተዋል ማለት ነው። ከዚያ በኋላ የሰው ልጆች እየከፉ ሲመጡ ከአእምሯቸው መንፈስ እግዚአብሔር እየተለየ ጸጋ እግዚአብሔር እየራቃቸው ሲመጡ እግዚአብሔር የተጻፈ ሕግ ለሰው ልጆች ሰጠ ማለት ነው። ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን በተረጎመበት ድርሳኑ ይህንን ያብራራል። እስከ ሙሴ ድረስ መጽሐፍ ያልነበረ ለምንድን ነው ብሎ ይጠይቅና እስከዚያ ድረስ የነበሩት አባቶች ለእግዚአብሔር ቅርብ ስለነበሩ እግዚአብሔር ክፉና በጎውን በሕሊናቸው ይስልባቸው ስለነበር ነው። ከዚያ በኋላ ግን ሰው ከእግዚአብሔር እየራቀ ሲመጣ እግዚአብሔርም
ሐሳቡን በሰው ልብ ከመቅረጽ አውጥቶ በሰሌዳ ላይ ጽፎ ሰጠ። የሰው ልጅም በልቡ ይቀረጽለት የነበረውን የእግዚአብሔር ሕግ ወጥቶ ወርዶ ደክሞ ከተጻፈ ብራና የሚያጠና ሆነ። እግዚአብሔርም እነዚህን በሙሴ የሰጣቸውን ሕግጋት የሰጠ ለምንድን ነው ሲባል እነዚህ ሕግጋት ኃጢአትን ቆጥረው እንዲያሳውቁ ነው። የክርስቶስን ቤዛነት አጉልቶ ለማሳየት ነው የኦሪት ሕግ የተሰጠችው። በኦሪት ኃጢአት ተቆጥሮ ይታወቅና ያንን ኃጢአት የሰው ልጆች በጸለዩት ጸሎት፣ ባቀረቡት መስዋዕት፣ በደከሙት ድካም ሁሉ ከመርገም ነፃ መሆንና ማራቅ ሳይቻላቸው እንደቀረ ክርስቶስ እስኪመጣ ድረስ በሕግ ጥላ ስር የነበሩትን ሁሉ ሞት እንደገዛቸው ያስረዳ ዘንድ ነው ሕግ የተሰራው። ይህንንም ቅዱስ ጳውሎስ ሲናገር አቀበተነ ኦሪት እስከትመጽእ ሰናይት፣ ወንጌል እስከምትመጣ ድረስ ኦሪት ጠበቀችን ብሎ ይናገራል። ስለዚህ ይቺ ኦሪት የመጣችው የክርስቶስን ቤዛነት እንዲጠብቁ ነው። የሰውን ልጅ የመዳን ፍላጎትና አቅም የለሽነት መሲሁ የሚመጣበትን ተስፋ ለማሳየት ሕግ ተሰርቷል። እስከዚያውም ድረስ እግዚአብሔር ለወገኖቹ የሚራራ ከወገኖቹም የማይርቅ ቸር አምላክ ስለሆነ በሕጉ ወገኖቹን ለመጠበቅ ሕግ ሰርቶላቸዋል ማለት ነው። ማር ይስሐቅ እንደሚናገረው አኮ ንሕነ ዘነዐቅቦሙ ለሕገጋት አላ እሙንቱ ሕገጋት ያዕቅቡነ። የተሰሩ ሕጎችን እኛ የምንጠብቃቸው አይደለም፣ ሕጎቹ እኛን ይጠብቁናል እንጂ ብሎ እንደነገረን እግዚአብሔር ሕግ የሰራ ሰውን ለመጠበቅ እስከዚያውም ድረስ ማለት ነው። በዋናነት ግን ለክርስቶስ ማቆያ እንዲሆኑ ነው። ስለዚህ ይቺ ዓለም ከአዳም ጀምሮ እስከ ክርስቶስ ድረስ የቆየችበት ጊዜ በሶስት ይከፈልና የሕግ ዘመን፣ የልቡና ዘመን እና ደግሞ የሐዲስ ኪዳን ዘመን ይባላል። የልቡና ዘመን የሚባለው ከአዳም እስከ ሙሴ ያለው ወይም ሰው በልቡናው በሚሰጠው ሕግ የሚተዳደርበት ዘመን ማለት ነው። ኦሪት ደግሞ የሕግ ዘመን ይባላል። ሰው በተጻፈ ሕግ መመራት የጀመረበት ዘመን ነው። ከዚያ በኋላ ያለው ደግሞ ሐዲስ ኪዳን ይባላል። እነዚህ ሶስቱ በሶስቱ የሰው ልጅ የዕድሜ ደረጃዎች ይመሰላሉ። ሕገ ልቡና በሕፃን ይመሰላል። ሕገ ኦሪት በወጣት ይመሰላል። ሐዲስ ኪዳን ደግሞ በሽማግሌ ይመሰላል። ሕፃን ወጣት ይሆናል። ወጣት ደግሞ ሽማግሌ ይሆናል። ከሽምግልና በላይ ዕድሜ የለም። ስለዚህ ሕገ ልቡና ወደ ሕገ ኦሪት አደገ። ሕገ ኦሪት ወደ ወንጌል አደገ። ከሽምግልና በላይ ዕድሜ እንደሌለ ከወንጌል በኋላ ሌላ ሕግ የለም ማለት ነው። ስለዚህ የአባቶቻችን ዘመን ሕፃን የተባለው ለምንድን ነው? ሕፃን ከወጣት ያንሳል። በሙሴ ዘመን ከነበረው መገለጥ በአብርሃም፣ በይስሐቅ፣ በያዕቆብ በሌሎቹ አባቶች ዘመን የተደረገው መገለጥ ያነሰ ነው፣ ደብዘዝ ያለ ነው። ወጣት ከሕፃን እንደሚሻል ደግሞ ከአባቶች ከአበው ዘመን የኦሪት ዘመን የበለጠ የክርስቶስ ተስፋ የታየበት ጊዜ ነው፣ የተገለጠበት ጊዜ ነው። እግዚአብሔርም ደጋግሞ ለአንድ ሰው ከ570 በላይ በመናገር ሕጉን በመስራት መቅደስ በማሳነጽ መስዋዕት በማሰዋት ይበልጥ ለክርስቶስ መገለጥ እንዲጓጉ አዘጋጅቷቸዋል ማለት ነው። ስለዚህ ኦሪት ለተስፋው የተዘጋጁባት ሕግ ናት። በዚያ ውስጥ እያንዳንዱን መጽሐፍ ራሱ ለክርስቶስ መገለጥ ማስረጃና መቅድም መጥሪያ ደብዳቤ አድርጎ ነበር የሰጣቸው። ለምሳሌ ኦሪት ዘፍጥረት የሚለው እግዚአብሔር ኢየሱስ ክርስቶስ ሥጋን ለብሶ እንደገና አዲስ ተፈጥሮ እንደሚሰጠን የሚያስረዳ ነው። ኦሪት ዘጸአት የሚለው ደግሞ እስራኤል ከግብፅ መውጣታቸውን የሚናገር ሲሆን ክርስቶስ መጥቶ ዘጸአት ማለት መውጣት ማለት ነው። ክርስቶስ ከሲኦል እንደሚያወጣን የሚያስረዳ ነው። ይኸው የሚታወቅ ዘንድ የቤተ ክርስቲያን ጌጥ የሆነው ቅዱስ ያሬድ ከስቅለት ጀምሮ ያለውን ድጓውን ጸአተ ሲኦል ብሎ ይጠራዋል። የጸአተ ሲኦል ድጓ ይባላል፣ ወይም ደግሞ ከሲኦል መውጣት ማለት ነው። ስለዚህ እነዚያ ሙሴ ስነ ፍጥረትን እንደተናገረ
በክርስቶስ ደግሞ አዲስ ፍጥረት እንደሆነን ይናገራል። የመጀመሪያው የዘፍጥረት መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ይጀምራል። የሐዲስ ኪዳን ዘፍጥረት የሚባለው ዮሐንስ ወንጌል ደግሞ ቀዳሚው ቃል ውእቱ ወውቱ ቃል ሀበ እግዚአብሔር ውእቱ እግዚአብሔር ውእቱ ቃል ወዝንቱ ቀዳሚሁም ቀድሙ ሀበ እግዚአብሔር ውእቱ ወወቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወይምንትኒ እምዘኮነ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም ቀዳማዊ ቃል ከቀዳማዊ አብና ከቀዳማዊ መንፈስ ቅዱስ ጋር በሕልውና ነበር። በእሱ ሁሉ ሆነ፣ ያለ እርሱ ምንም የሆነ የለም። ቃል ሥጋ ኮነ፣ ያም ቃል ሥጋ ሆነ ብሎ ይናገራል። ቅዱስ ጳውሎስ ደግሞ ወናሁ ተሐደሰ ሁሉ በክርስቶስ፣ ሁሉ በክርስቶስ አሁን አዲስ ፍጥረት ነው ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ይነግረናል። ስለዚህ ዘፍጥረት እንደገና መፈጠራችን ሲናገር ደግሞ ዘጸአት ደግሞ ክርስቶስ ከሲኦል ማውጣቱን ይናገራል። ከዛ ዘሌዋውያን የሚባለው ነው። ዘሌዋውያን ደግሞ የመስዋዕቱን ስርዓት የሚናገር ነው። ሌዋውያን ካህናት፣ የአሮን ልጆች ሌዋውያን ካህናት መስዋዕት ተሰውተው ሕዝቡን ከእግዚአብሔር ጋር የሚያስታረቁበት የመስዋዕቱን ስርዓት የሚናገር ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሊቀ ካህናት ሆኖ እኛን የሊቀ ካህናቱ ወገን አድርጎ ወገኖቹ አድርጎ እንደቆጠረን የሚያስረዳ እኛን ሊያስታርቅ መስዋዕት እንዳቀረበ ኦሪት እሰት ሰይም ሰባ መዋቲ ኦሪት የሚሞት ሰውን ሊቀ ካህናት ካህን አድርጋ ትሾማለች። ጌታችን መድኃኒታችን ወክርስቶስ ኮይኑ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተአቢ ደብተራ ምዕረሶ አርሶ። ክርስቶስ ግን ለምትመጣው ሕግ ለወንጌል ለምትሰራው መቅደስ ለቤተ ክርስቲያን ለአዲሲቱ ርስት ለመንግስተ ሰማያት ሊቀ ካህናት ሆኖ የሰው እጅ ወዳልሰራው መቅደስ አንድ ጊዜ ገብቶ ራሱን አንድ ጊዜ አቀረበ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። ስለዚህ እነዚያ በሊቀ ካህናቱ በኩል ከዓመት አንድ ጊዜ በሚገባው ሊቀ ካህናት ከእግዚአብሔር ጋር ይታረቁ እንደነበር አንድ ጊዜ ከድንግል ማርያም ወደ እውነተኛይቱ መቅደስ ወደ ድንግል ማርያም ማኅፀን ገብቶ ሰው የሆነው ኢየሱስ ክርስቶስም ዓለምን እስከ 1 ዓመት ተብላ በምትጣረው በዚህ ዓለም የሚኖሩ ምዕመናንን ከእግዚአብሔር ጋር ለዘላለም አስታርቋቸው ይኖራል እና ማለት ነው። ከዚያ በኋላ ዘሁልቁ ነው። ዘሁልቅ የተባለበት ምክንያት እስራኤል የግብፃውያንን የበኩር ልጅ ገሎ እነሱን ደግሞ እስራኤል ወልደ ዘበኩሬ ብሎ እስራኤልን የበኩር ልጆች ብሎ እግዚአብሔር ለራሱ የቆጠረበት መጽሐፍ ነው። ደግሞ በጌታችን በኢየሱስ ክርስቶስ ደግሞ እኛ ከእሱ ጋር ተቆጥረናል። እያፍር ብሂለ አሃዌ እሱ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም እሱ በሥጋና በደም መስለውታልና እሱም ደግሞ የእኛን ሥጋ ለብሷልና ወንድሞቼ ብሎ መጥራትን አያፍርም ተብሎ እንደተነገረ በዘሁልቁ እስራኤልን የእግዚአብሔር ሕዝብ ተብለው እንደተቆጠሩ ክርስቶስም ደግሞ እኛን ከእግዚአብሔር ከመላእክት ጋር ቆጥሮናል ማለት ነው። አንድ ማህበር አድርጎ ቆጥሮናል። ስለዚህ ምንድነው ወጣ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጻሐፍ ኩሉ ዓለም ይላል። ዓለም ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። በዚያ ጊዜ እመቤታችን ቅድስት ድንግል ማርያም ከዮሴፍ ጋር ልትቆጠር ሄደች። እዚያውም ጌታን ወለደችው። ሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ። ስለዚህ ድንግል ማርያም ጌታን በመቆጠር የሕዝብ ቆጠራ ባለበት ሰዓት የወለደችው ዝም ብሎ አይደለም። እሱ ከኛ ጋር ተቆጥሮ እኛን ደግሞ ከሱ ጋር ሊቆጥረን ስለመጣ ነው። በበደለኞች በእኛ ሥጋ ተገልጦ እሱን ግን ከኛን ከጻድቃን ከመላእክት ከንጹሐን ማህበር ለመጨመር ነው ክርስቶስ የመጣ። ስለዚህ ወተወለቆም ስለ ጊጓያን ከመ ይደምረነ ውስተ ማኅበረ ጻድቃን ተብሎ እንደተነገረ ይህን ለመናገር ነው። እና አረጋዊ መንፈሳዊም ቅዱስ አትናቴዎስም በእንተ ቀዳማዊ ቃል ወይም ኦን ዘ ኢንካርኔሽን በሚባል መጽሐፉ በእንተ ሥጋዌ በሚባለው መጽሐፉ ላይ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ አንተን እሱን አስመስሎ ለመውለድ እሱ በአንተ ሥጋ አንተን መስሎ ተወለደ ብሎ ነግሮና። ስለዚህ ዘሁልቁ የሚለው እኛ ሁላችንም የእግዚአብሔር ወገኖቹ ነን መቆጠራችን ነው። ክርስቶስ በከብቶች በረት በሰዎች መሃል ተወልዶ እኛን ደግሞ ከመላእክት ማህበር ቆጥሮናል ማለት ነው። ቅዱስ ያሬድ ይህንን ይዞ በልደት ድጓው ዮም አሐደ መርኤተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ ንጉሥ በቃል አሚን። በሃይማኖት ቃል አምነው በሚያቀርቡት ምስጋና ንጉሥ ክርስቶስን ያከብሩት ዘንድ ዛሬ ሰውና መላእክት አንድ ማህበር ሆኑ ብሎ እንደነገረን ክርስቶስ ወገኖቹ ሊያደርገን ሊቆጥረን ሬሰያ ፍቅርቴ ለእንተ የኮነት ፍቅርቴ
ሬሰዮ ህዝቤ ለዘ ይኮን ህዝቤ ብሎ ነቢዩ እንደተናገረ ወገኖች ያልነበሩትን ወገኖች አድርጌ እቆጥራቸዋለሁ ብሎ እንደተናገረ ወገኖቹ ሊያደርግ መጣና ቅዱስ ኤፍሬምም በሐሙስ ውዳሴ ማርያም ላይ ሲያመሰግን ወረሰየን ህዝበ ዚአሁ ወገኖቹ ያልነበርነውን 5500 ዘመን ወገኖቹ ያልነበርነውን 5500 ዘመን ሲፈጸም ሰው ሆኖ ወገኖቹ አደረገን ብሎ ይናገራል። ስለዚህ ዘሁልቁ የሚል መጽሐፍ ቅዱስ ስታነቡ ክርስቶስ እኛን ወገኖቹ አድርጎ እንደቆጠረን የሚያስረዳ መጽሐፍ ነው ማለት። በዚህ መጽሐፍ ውስጥ ስለ መንጻት ህግም አብዝቶ የሚናገረው ሰዎች ኃጢአት ሰርተው የሚነጹበትን የመንጻት ህግም የያዘ መጽሐፍ ነው የመንጻት ህግ። ስለዚህ በመንጻት ህግ መጽሐፍ ውስጥ እንግዲህ ወይፈን ይቀርባል፣ ሙክት ይቀርባል፣ የፍየል ሙክት ይቀርባል፣ የበግ ሙክት ይቀርባል፣ የሰባ ወይፈን ይቀርባል፣ ጠቦት ትቀርባለች። እንደየ ኃጢአቱ ሰዎች እንስሳን እያመጡ አምጥተው ሊቀ ካህናቱ ባመጡት እንስሳ ላይ እጃቸውን በመጫን የሰዎቹን ኃጢአት ፍየሉ ወይም በጉ ወይም ወይፈኑ በመሸከም መስዋዕት ሰውቶ በዚያ ይድኑ ነበረ። በዚህ የመንጻት ህግ ከታዘዙ መስዋዕቶች መካከል አንደኛይቱ ቀንበር ያልተጫነች ቀይ ጊደር ናት። በኦሪት ዘሁልቁ ምዕራፍ 19 ቁጥር 1 ላይ ቀንበር ያልተጫነች ቀይ ጊደር። ስለዚህ ወነበቦ እግዚአብሔር ለሙሴ ወይቤሎ ከመዝ ንግሮሙ ለደቂቀ እስራኤል ከመ ያምጽኡ ለከ አሐተ እጎልተ ቀይተ ንጽሕተ እንተ አልባቲ ነውር ወይሰሃበት አሮተ። የእስራኤል ልጆችም እንዲህ ብለህ ንገራቸው፣ ቀይ ቀንበር ያልተሸከመች ነውር የሌለባት ንጽሕት ጊደር አምጡ ብለህ ንገራቸው። ያችን ጊደርም ወስደው ከከተማ በውጭ መስዋዕት አድርገው ይረዷት። አርደው አመዱን በእሳት ያቃጥሉ። ከሷ በተገኘው ደም የተረጩ በሂሶፕ በሚባል እንጨት ቅጠል ተጨምሮ በአመዱ የተረጩ እነዚህ ከኃጢአታቸው ይነጻሉ ብሎ እግዚአብሔር አዞት ነበረ። እንግዲህ ቅድም እንዳልኳችሁ ነቢያት የተናገሩት ስለማን ነው? ስለ ክርስቶስ ነው የተናገሩት። እያንዳንዱ በብሉይ ኪዳን ከኦሪት ዘፍጥረት ጀምሮ የተነገረው የእግዚአብሔር ቃል እስራኤልን ለዋናው ተስፋ ለመሲሁ ጊዜ ለማዘጋጀት ነው። ለመሲሁ ጊዜ እንደምታውቁት የዚያችን ጊደር አመድ ግን የነኩ ሰዎች የረከሱ ናቸው ይላል። አመዱን የነክሩት የረከሱ ናቸው። ግን ደግሞ በሷ መስዋዕትነት የተረጩት ሰዎች ደግሞ ንጹህ ይሆናሉ ተብሎ ተጽፏል። ስለዚህ አሁን እንዳልኳችሁም እያንዳንዱ የብሉይ ኪዳን ቀጠሮ ስለ ክርስቶስ የተሰጠ ነው። ተፈቅዱ ትህስሱ በውስተ መጻሕፍት ወይመስለክሙ ከመ ቦቶን ዘተረክቡ ሕይወተ ዘለዓለም። መጻሕፍትን ትመረምራላችሁ፣ በመጻሕፍትም ሕይወት የምታገኙ ይመስላችኋል። እማንቱ ሰማዕቴ እነሱ የኔ ምስክሮች ናቸው ብሏል ጌታ በዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ እነሱ የኔ ምስክሮች ናቸው ብሎ እንደተናገረ በብሉይ ኪዳን የተነገረው እያንዳንዱ ትንቢት ለክርስቶስ ለጊዜው አምሳል መርገፍ ጥላ ሆኖ ያገልግል እንጂ ለክርስቶስ ግን ትንቢት ሆኖ የሚያገለግል ነው ማለት ነው። ቅዱስ ጳውሎስ በሌላም ቦታ ሲናገር በኤፌሶን ምዕራፍ 2 ቁጥር 20 ላይ ሲናገር ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ ወእብነ ማዕዘንቱሰ ለሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። ስለዚህ በነቢያትና በሐዋርያት ታንጻችኋል፣ የማዕዘኑም ራስ ክርስቶስ ነው ሲል የማዕዘን ራስ የሚባለው የት ይመስላችኋል? የማዕዘኑ ራስ ማለት ሁለት ግድግዳዎች አሉ። ይሄኛው ግድግዳ ያኛው ግድግዳ አለ። ሁለቱን የሚያጋጥም ለሁለት ማዕዘን የሚሆን እንደዚህ የሆነ ደንጊያ ማለት ነው። ሁለቱን የሚያያይዝ ደንጊያ ነው። ላይ ተቀምጦ ሁለቱን የሚያስር ነው። ስለዚህ ክርስቶስ ነቢያትና ሐዋርያትን ያዋሃደ የነቢያት መሰረታቸው የሐዋርያትም ራስ የሆነ የማዕዘን ራስ የሚለው የነቢያትም የሐዋርያትም ጌታ ስለሆነ ነው። የማዕዘን ድንጋይ የተባለ ደግሞ ሁለቱን ያገናኛቸው እሱ ነው። በነቢያትም ትንቢት ያናገረ
በሐዋርያትም እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ ብለው ሰለስቱ ምዕት በሃይማኖተ አበው እንደነገሩን የብሉያትና የሐዲሳት ባለቤት ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ በሌላም ቦታ ሲናገር ዕብራውያን ምዕራፍ 1 ቁጥር 1 ላይ ሲናገር በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት እግዚአብሔር በብዙ ኅብረ ትንቢት በብዙ ኅብረ አምሳል በብዙ አነጋገር በነቢያት አድሮ ለአባቶቻችን ተናገረ። ወለነሰ በዳህሪ መዋዕል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ለእኛ ግን ሁሉን በፈጠረበት በአንድ ልጁ በመጨረሻው ዘመን ተናገረን ብሎ እንደተናገረ በነቢያትም በሐዋርያትም ሲናገር የነበረው እሱ ነው። ኦሪትና ነቢያት ሲናገሩ የነበረው እሱ ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይም ሲናገር 30 ዓመት አልብከ አብርሃም ሪከ 30 ዓመት ያልሞላ ሰው አብርሃም አየኝ ትላለህ፣ አብርሃምን አየሁት ትላለህ አሉት አይሁድ። ጌታ ምን ብሎ ነው? አብርሃም አቡክሙ ተመኔ ከመይራይ ለቴ ሬሂ ወተፈሳህ አብርሃም አባታችሁ የኔን ቀን ሊያይ ተመኘ አይቶም ደስ አለው አላቸው አይሁድን ሲያስተምር። 30 ዓመት ያልሞላ ሰውዬ አብርሃምን አየሁት ትላለህ ሲላቸው እምቅድመ ይትወለድ አብርሃም ሀሎኮ አነ አብርሃም ሳይወለድ እኔ አለሁ ብሎ ቀዳማዊነቱን ገልጿቸዋል። በነቢያት ትንቢት ላይ የቆመ እሱ መሆኑን ሲናገር መጥቷል። ስለዚህ የሕግ ባለቤት መሆኑንም ሲያስረዳ ጌታችን በማቴዎስ ወንጌል ምዕራፍ 5 ላይ ሲያስተምር እንደምትሰሙት እንግዲህ ነቢያት ሲያስተምሩ ሙሴ ሲናገር ከመዚህ የለክሙ እግዚአብሔር እንዲህ ብሏችኋል ብሎ ነው ሲያስተምር የነበረ። ኢሳይያስ ሲያስተምር ከመዚህ እግዚአብሔር ጸባኦት ቅዱስ እስራኤል ጽና እስራኤል ክብረ እስራኤል የሚሆን የእስራኤል ጌታ እግዚአብሔር እንዲህ ብሏል ነው የሚለው። ዘካርያስ ቢሆን ከመዚህ እግዚአብሔር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር እንዲህ ይላል ብሎ ይናገራል። ሕዝቅኤል ቢሆን ከመዚህ እግዚአብሔር አዶናይ ሁሉን ቻይ እግዚአብሔር እንዲህ ብሏል ብሎ ይናገራል። ክርስቶስ ሲያስተምር ግን ሰማዕክሙ ዘተበለ ለቀደምትክሙ ወአንሰብለክሙ ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ እኔ ግን እያለ ለሙሴ 10ሩን ቃላት በደመና በተራራ ላይ አውጥቶ እንደሰራ ወደ ተራራ ወስዶ ጌታችንም እኔ እላችኋለሁ ብሎ እንደ ባለቤት አስተማራቸው። ቅዱስ ማቴዎስ ምን ሲናገር እስመ ከመ መኮንን ይምሄሮሙ አኮ ከመጽሐፍቶሙ ሲያስተምርም እንደ ባለስልጣን ያስተምራቸው ነበር። የባህሪ አምላክ ሐጋጊ ሕግ መምህረ ዓለም እንደመሆኑ ያስተምር ነበር እንጂ እንደ ጸሐፍት ፈሪሶቻቸው ወይም እንደ ነቢያቶቻቸው እንዲህ ብሎ አላስተማራቸው ተብሎ እንደነገረ የነቢያት ጌታ መሆኑን እሱ ራሱ ነግሯል። ማቴዎስ 5 ቁጥር 17 ሲናገር ይምሰልክሙ ዘመጻይኩ ሳሮሙ ለኦሪት ወለነቢያት ኦሪትና ነቢያትን ልሽራቸው የመጣው አይምሰላችሁ ዘይነብለዳይሙ ፈጽሞሙ ልፈጽማቸው መጥቻለሁ እንጂ ብሎ የኦሪት ጌታ መሆኑን ነግሯቸዋል። እንደዚህ ከሆነ ኦሪትም ነቢያትም ቅዱስ ሄሬኒዮስ ይህንን ሲመሰክር ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ይላል። ሃይማኖተ አበው ምዕራፍ 7 ላይ ሲናገር ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ይላል። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ስለ ክርስቶስ ያልተናገረ ነቢይ ጨርሶ የለም። እንደዚያ ከሆነ አሁን ይቺ ጊደር ምንድነው ትርጉሟ? ለጊዜው ለመንጽሕነት ነው። አሁን ቀንበር ያልተሸከመች የሚለው በእስራኤል ቋንቋ ምን ማለት ይመስላችኋል? ነውር የሌለባትና ቀንበር ያልተሸከመች ይላል። ወላሂመ ንውረ ሲል ሲያዩት ደስ የማያሰኝ ማለት ነው። በመስዋዕቱ ቋንቋ ነው የምናወጋው። ነውር ያለበት በግ ከተባለ ጥፍሩ የዘረዘረ፣ ፀጉሩ ያረረ፣ ቀንዱ የከረከረ፣ ጉንፋን የያዘው የከሳ አጥራቂ የሆነ ከሳዋ እንዲሁ ደስ የማያሰኝ ማለት ነው አይደለም? እንደሱ በግ ሲታረድ አይታችሁ እንደሆነ መጀመሪያ ሰዎች በቁሙ አምጥተው በጉን ያስመርቁታል ከመታረዱ በፊት። አይታችሁ አታውቁም? መነኮሳቱም ቢሆን ድሮ ልጅ እያላችሁ አይታችሁ ታውቃላችሁ። ቤተሰብ አሁን ለየግላችሁ በግ ለየግል ቀርቶ ለማህበሩም አይታረድም። ግን ልጅ እያለ መጀመሪያ በቁሙ ይመጣና ይመረቃል። ምክንያቱም እንዲሁ ዝም ብሎ ምናምን ትሆን እንዳላረዱት እንዲታወቅ ነው። በደንብ ፀጉሩ ሞላ ያለ ደገኛ በግ እንደታረደ ምን ያህልም እንዳከበረ እንግዳው እንዲታወቅ፣ እንግዳውን ምን ያህል እንዳከበሩ እንዲታወቅ ነው። አሁን እግዚአብሔር የሰባ ፍሪዳ አምጡ ሲል በጉ ወይም ሙክቱ ወይም ወይፈኑ ቢሰባ ባይሰባ ለእግዚአብሔር ትርጉም የሚሰጠው ኑሮ አይደለም። እግዚአብሔር ከስቡ አያሸትም፣ ከስጋው በልቶ አይጠግብም፣ ከደሙም አይቀምስም። ይበል ስጋ ላይም ይሰቲ ደመጠሊ።
እኔ የላም ስጋ አልበላም የፍየል ደምም አልጠጣም ይላል እግዚአብሔር። የምድረ በዳ እንስሳት ሁሉ የእሱ ናቸውና። ታዲያ እንደዚያ ከሆነ እግዚአብሔር የሰባ ፍሪዳ አምጡ ለምንድን ነው? ማክበራችን ለማመልከት ነው። አንድ ሰው በግ ሊያርድ ሲል አምጥቶ በእንግዶቹ ፊት በተጋበዙ እንግዶች ፊት የሚያቆመው እንግዶቹን ምን ያህል እንዳከበረ መርጦ እንዳረደላቸው እንዲታወቅ ነው። እንዳልደፈራቸው ያለ ገንዘቡን አውጥቶ እንዳከበረ እንዲታወቅ ነው። እግዚአብሔርም ከገንዘብ ወርቅን፣ ብርን፣ ከከብት ደግሞ የሰባውን ከልጅ የበኩሩን ስጡኝ የሚልበት ምክንያት ዋናውን ነገራችሁን ለእኔ በመስጠት እኔን ማክበራችሁን ግለጹ ለማለት ነው። እሱን መውደዳችን እንድንገልጽበት እንጂ እግዚአብሔር ወርቅ ብንሰጠው በመዳብ ብንሰጠው ምንም ታቦቱን በወርቅ አድርጉት ሲል፣ ማንኪያውን የወርቅ አድርጉት ሲል፣ ጽናውን የወርቅ አድርጉት ሲል፣ ገበታውን የወርቅ አድርጉት ሲል እግዚአብሔር የወርቅ ፍቅር ኑሮበት አይደለም። ግን ለእኛ የመጨረሻ ትልቁ ነገራችን ወርቅ ስለሆነ ትልቁን ነገራችሁን ለእኔ በመስጠት እኔን እንደምታከብሩኝ ግለጹ ለማለት ፈልጎ ነው። እግዚአብሔር ለእኛ ዋናውን ነገር እንደሰጠን ለእግዚአብሔርም ደግሞ ዋና ነገራችን እንድንሰጠውና ፕራዮሪቲ ቱ ጋድ የሚባለው ነው። ይሄ ለእግዚአብሔር ቅድሚያ መስጠት የሚባለው ትምህርት ከዚህ ነው የሚወጣ። ለእግዚአብሔር ትልቁን ሰው ከሰዓትም ማለዳ የምንጸልይበት ምክንያት አሁን የሰው ልጅ ማለዳ ጥሩ ሰዓቱ ነው። ድካሙ ለቆት አይምሮ ታድሶ ከጉልበቱ ነው አዲስ ሰውነት ዞ የሚነሳብና በጽባህ ቀጉም ቅድሜከ ዋስተሪ ለከ ሲል አሁን ማለዳ በመቅደስ ቆማለሁ በፊትህም እታያለሁ ሲል ከሰዓት ማለዳውን የሚመርጥበት ምክንያት እግዚአብሔር ለምንድን ነው? ለእኔ ቅድሚያ ስጡኝ ነው እንጂ እግዚአብሔር የሰዓት ችግር ኖሮበት አይደለም። መንፈቀ ሌሊት ተነስታችሁ ጸልዩ ይላል። መንፈቀ ሌሊት ትነሳ ሲል አሁን ለምሳሌ በመንፈቀ ሌሊት ተነስቼ አመሰግንሃለሁ ሲል ዳዊት መንፈቀ ሌሊት ውድ ሰዓታችን ነው ለኛ። ምክንያቱም ለእንቅልፍ እንፈልገዋለን። ስለዚህ ከምቾት ይልቅ እግዚአብሔርን የመፈለግ ምልክት ነው። ለእግዚአብሔር ቅድሚያ መስጠት ነው። ራስን ለእግዚአብሔር የመካድ ምልክት ነው እንጂ እግዚአብሔር የሰዓት የወርቅ የብር የበግ የሞክት የፍየል ችግር እና የልብስ ችግር ያለበት ከልብስ ሐሩን አምጡ ሲልም እንደዚሁ ነው ትርጉሙ። ደግሞ ይቺ ቀንበር ያልተጫነች ጊደር ሲባልም ይቺ ቀንበር ያልተጫነች ጊደር የሚባለው ነውር የሌለባት ትርጉሙን ነገርኳቸው። ቀንበር ያልተጫነች ደግሞ ሲል ምን ማለቱ ይመስላችኋል? አንደኛ ያልታረሰች እንደዚሁ ቀንበር ያልተጫነች ነው። ዋናው ግን ሴት ላም መታረስ ልማዱ አይደለችምና ምን ማለት ይመስላችኋል? ቀንበር መጫን ማለት ምንድን ነው? በተፈጥሮ ሕግ ያልታሰረች ማለት ነው። በተፈጥሮ ሕግ ያልታሰረች ማለት ምን ማለት ነው? በተፈጥሮ ሕግ ያልታሰረች ማለት ምን ማለት ነው? ከተባት ወይፈን ጋር ምን ያላለች ነው? ያልተገናኘች ማለት ነው። ንጽሕት ጊደር ማለት ነው። ቀንበር ያልተጫለች ማለት ተባት ከሆነው ወይፈን ጋር ያልተገናኘች ማለት ነው። እችን ጊደር አምጡ፣ መልኳ ደግሞ ቀይ ይሁን ብሏል። ደግሞ መልኳ ቀይ ይሁን ብሎ በዚች ከኃጢአት ይነጹ ነበር። እግዚአብሔር እንግዲህ ምክንያት ፈልጎ ያነጻልና በጊደሩም በወይፈኑም ሲያነጻቸው ኖሯል። በምክንያት እየፈለገ ህዝቡን የሚያነጻ አምላክ ክብር ምስጋና ይግባው። ለሐዲስ ኪዳን አምጥተን እንተረጉምና ትምህርታችን እንጨርሳለን። ቤተክርስቲያን ስታገለግሉ ሌትም ስትጸልዩ ስለምታድሩ ብዙ ሰዓት አላቆያችሁም። ምንድነው ትርጉም ሲባል ይቺ ቀይ ጊደር በእመቤታችን ነው የምትተረጎመው። ለእመቤታችን ተተርጉሞ ተሰጥቶ ይተረጎማል። ቀይቱ ጊደር በእመቤታችን ተተረጎማለች። ነውር የሌለባት ሲላት እንደምታውቁት ነውር የሌለባትን ጊደር ሲል እመቤታችን ምንም ነውር የሌለባት መሆኗን ያመለክታል። መኃልየ ሰሎሞን ምዕራፍ 5 ቁጥር 2 ላይ አልብኪ ነውር ወኢምንትኒ በላዕሌኪ እንቲአየ ሰናይት፣ እህቴ ሙሽራዬ ሆይ ሁለንታኪ ሰናይት ንኢ ኀቤየ፣ እህቴ ሙሽራዬ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለበሽም ይላታል። ስለዚህ ነውር የሌለባት የተባለችው እርሷ ናት። በእርሷ ምንም ነውር አይገኝምና መልሰን እንተረጉመዋለን። ነውር የሌለባት የሚባለው ምን ማለት ይመስላችኋል? ከዛ ደግሞ ቀንበር ያልተጫነች፣ እንደገና ደግሞ ቀይ፣ እንደገና ደግሞ ጊደር። አሁን በደንብ አድርጋችሁ 4 ነገሮችን ታያላችሁ ማለት ነው። አሁን ቀንበር ያልተጫነች ከሚለው እንጀምራለን። እመቤታችን ቀንበር ያልተጫነች ለምንድን ነው የምትባል? ወጎልትኒ ቀይህ እግዝእትነ ማርያም ይእቲ እንተ ይስሐበት አሩትኒ ዘይቤ መርገመ ሥጋ ወነፍስ ይላሉ አባቶቻችን። ምስጢረ ሰማይ ወምድር በሚባል መጽሐፍ ሲተረጉሙ ይሄን ቀይ ጊደር የተባለች እመቤታችን ቅድስት ድንግል ማርያም ናት። ቀንበርም የተባለ
ድንግል ማርያም ያልተሸከመችው በአዳምና በልጆቹ ላይ የወደቀ እርግማን ነው ይላል። ስለዚህ ቀንበር የሚባለው ምንድነው? እርግማን ማለት ነው። እርግማን ቀንበር የተባለው እርግማን ነው። አዳምና ልጆቹ የተረገሙበት እርግማን ቀንበር ይባላል። ይሄ ሸክም ነው። ይሄን በመጽሐፍ ቅዱስ እናገኘዋለን። እርግማኑ ምን ይመስላችኋል? አንደኛው ሙስና ስጋ ነው። ሁለተኛው ሙስና ነፍስ ነው። ሙስና ስጋ፣ ሙስና ነፍስ። ሙስና ማለት ሙስና ምን ማለት ነው ግን? ምን ይመስላችኋል? እገሌ ሙስና ተቀበለ ሲባል ትሰማላችሁ አይደል? እገሌ የሚባለው ባለስልጣን ሙስነኛ ነው ሲባል ትሰማላችሁ። ምንድነው ሙስና? ሙስና ማለት ጥፋት ማለት ነው። የግዕዝ ቃል ነው። ሙስና ተቀበለ ማለት ጥፋት ተቀበለ ማለት ነው። ብሩን ሲቀበል ጥፋት ስለሆነ፣ ስለዚህ ሙስና ጥፋት ነው። ቃሉ ግዕዝ ነው። ማሰነ አማሰነ ቢል አማሰነ ቢል አጠፋ፣ ማሰነ ቢል ጠፋ። ሙሱን ሙስና ማለት ደግሞ ጥፋት ማለት ነው። እሺ፣ ስለዚህ እመቤታችን ቅድስት ድንግል ማርያም ጊደር፣ ቀይ ጊደር፣ ቀይ ጊደር፣ ቀይቱ ጊደር። አሁን ሐሳዊ መሲህ ሲመጣ ቀይ ጊደር ዞ ይመጣል ይባላል። ለእኛ ቀይቱ ጊደር መጥታ ጨርሳለች። ከዚህ በኋላ የሚመጣ ቀይ ጊደር የለንም እኛ። ለእኛ ቀይቱ ጊደር ማናት? ማርያም ናት። አሁን ሌሎቹ ግን እየጠበቁ ነው። በእስራኤላውያን አሁንም ቀይ ጊደር ትመጣለች፣ መሲሁም ይመጣል ብለው እየጠበቁ ነው። ለእኛ ቀይቱ ጊደር ድንግል ማርያም ናት። መሲሁ ክርስቶስ ነው። ቀንበር እርግማን ነው። ይሄ እርግማን ምንድን ነው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ያለው አዳምን ምን ብሎታል እግዚአብሔር? መሬት አንተ ወትገብ ውስተ መሬት፣ መሬት ነህና ወደ መሬት ትመልሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ። ብላ በሀፈ ገጽከ፣ ወጥተህ ወርደህ ጥረህ ግረህ እንቅፋት ወጥቶህ መጥቶህ ተራራ ወጥተህ ቁልቁለት ወርደው ወዝህ ፈሶ ደምህ ተንጠፍጥፎ ብላ ብሎ እግዚአብሔር ረገመው። ይሄ ወጥቶ ወርዶ መብላቱ በሆነ ወጥቶ ወርዶ መብላቱም አንድ ችግር ነው። ገነት ውስጥ አዳም ሳይለፋ ይበላ ነበርና፣ ግን ስራ አይሰራም ማለት አይደለም። ስራው ድካም ያለበት አይደለም ነው እንጂ እግዚአብሔር አበው ለአዳም ውስጥ ገነት ከመት ገበራ ለገነት ነው። እግዚአብሔር አዳምን ወደ ገነት ያስገባው ገነትን እንዲኮተኩትና እንዲንከባከብ ነው። ስራ ፈትነት የሰውነት ጠባይ አይደለም። ስራ ገነት ውስጥም አለ፣ ታውቃላችሁ። ኋላ መንግስተ ሰማያት ውስጥ ራሱ ስራ አለ። ይሄን ማወቅ አለባችሁ። መንግስተ ሰማያት ውስጥ ስራ አለ። ስራው እግዚአብሔር ማመስገን ነው እና መድከም የሌለው ስራ ማለት ነው። መድከም አሁን ዛሬ እግዚአብሔር ማመስገንም እኮ ራሱ ስራ ነው። ቅዳሴም ሰዓታትም ማለትም ስራ ነው። ግን ይሄኛው ድካማ እየደከሙ የሚያገለግሉበት ነው። መንግስተ ሰማያት ውስጥ ግን ድካም የለና ስራ ፈትነት እግዚአብሔራዊነት አይደለም። ስራው ግን ይሄኛው የከፋ ሆነ ነው። ጉዳዩ ግን እሱ አይደለም። እሾህ አሜከላ ምድር የተረገመች ትሁን የተባለ ልብ ብላችሁ ስሙ። እንግዲህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ከዚህ በኋላ ትርጓሜዋ ቢጠፋችሁ ነውር ነው፣ ተምራችሁ ሲያበቃ ማለት። ምድር በአንተ ምክንያት የተረገመች ትሁን የተባለ ምድር የተባለ የአዳም ሰውነቱ ነው። ምን ሆነ አልኳችሁ? ሰውነቱ ምድር ተባለ። ምክንያቱም ከምን የተፈጠረ ነው? ከምድር የተፈጠረ ስለሆነ ነው። ምድር የተረገመች ትሁን የተባለው ሰውነትህ የተረገመ ይሁን ማለት ነው። ስለዚህ የሰው ዘር በሙሉ ተረገመ ማለት ነው። የሰው ዘር በሙሉ ተረገመ፣ የበደለም ያልበደለም። ለምን? ሰው ሁሉ ምድር ስለሆነ ማለት። ሰው ሁሉ ከአዳም ስለተገኘ የአዳምን ባህሪ ስለያዘ ማለት ነው። ኩነኔ ኃጢአት መሃዱ ብሲ ወፂአ ኩሉ ተቀስፈባቲ። የኃጢአት እንግዲህ በትር ከአንድ ዛፍ ይቆረጥና ብዙ በግ ይነዳበታል። የኃጢአት በትር ደግሞ ከአንድ ዛፍ ከአዳም ተገኝቶ ዓለም ሁሉ ተጠቅሎ ተያዘባት ማለት። ስለዚህ ወበከመ አሐዱ ብሲ ተኮነነ ኩሉ ዓለም ከማሁ በጽድቅ አሐዱ ብሲ ይጸድቅ ኩሉ ዓለም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር፣ በአንድ ሰው ኃጢአት ምክንያት ዓለም እንደተፈረደበት በአንድ ሰው ጽድቅ ሁሉ ይጸድቃል ብሎ እንደተናገረ በአንድ ሰው። ምክንያቱም እኛ ምድር ነን። ምድር የተረገመች ትሁን ሲባል በእኛ ላይ ጭምር ያረፈ መርገም ነው። ኃጢአት በዘር ስለሚተላለፍ ሳይሆን እኛ ምድሮች ስለሆነ እኛን ጭምር የረገመ ነው። ስለዚህ የወደቀው የአዳም ባህሪ ነው እኛ ያለን ማለት። ስለዚህ ይሄ ሙሱን ጉስቁል ነዳይ ባህሪ ኖረን ማለት። ባህሪ ማለት ሰው ተለይቶ የሚታወቅበት የሰው ልጅ
ምን ማለት ነው? ማንነቱ ጥንተ ተፈጥሮ ውስጥ ያለው ማንነቱ ማለት ነው። ውስጥ ኤለመንቱ ባህሪ ይባላል። ለሰው ልጅ ሲሰጥ ነው። ለእግዚአብሔር ባህሪ ሲባል ሌላ ትርጉም ነው ያለው። ስለዚህ ሰው 4 ባህሪ ነው ያለው ሲባል አካሉ የተገኘበት ጥንቱ አፈርነት፣ ውሃነት፣ ነፋስነት፣ መሬትነት ነው። ይሄ ባህሪው የጎሰቆለ ጉስቁል ህሙም ሆነ ማለት ነው። የታመመ ሆነ። የታመመ ጎስቋላ፣ ነዳይ፣ ችግረኛና የዛገ የተዳፈነ መርገም የተጫነው ሆነ ማለት ነው። ዝገቱ ሲልቅለት ብረቱ እንደሚጠራ ልጅነታችን ጨርሶ አልጠፋም፣ ግን የጎሰቆልን ሆን። ልጅነታችን የተዳፈነ ሆንን። ያ በዚያ በኋላ ምን ሆነ ማለት ነው? ባህር ውስጥ ቅዱስ ዮሐንስ አፈወርቅ እንደሚናገረው ባህር ውስጥ እንደሚዋኝ አሳ ሆነ የሰው ልጅ ይላል። ባህር ውስጥ የሚዋኝ አሳ የፈለገ ነገር እንደው ተሰብስቦ እንደው 1 ሚሊዮን አሳ ባህር ለባህር ቢርመሰመስ ድምፃቸውን በውጭ ሆነ ልንሰማው አንችልም አይደለም። ስለዚህ የሰው ልጅ ቢጮህ ጸሎቱ የማይሰማ ሆነ ማለቱ ነው። ቅዱስ ዮሐንስ አፈወርቅ የሰው ልጆች ባህር ውስጥ እንዳለ አሳ ሆኑ ሲል አሳ ተሰብስቦ የፈለገ ቢሆን ምንም ለውጥ እንደማያመጣ አባቶቻችን 5500 ዘመን የጮሁት ጸሎት ሁሉ ረብና ጥቅም በቆየት የሌለው ሆነ። የማይረባ የማይጠቅም ሆነ። ጽድቃቸውም እንደ መርገም ጨርቅ ሆነ። ወኮነ ጽድቅነ ከመ ጸርቀ ትክቶ እንዳሉ መርገም ጨርቅ። የመርገም ጨርቅ ማለት ምን ማለት ይመስላችኋል? የመርገም ጨርቅ ማለት እንግዲህ በፊት የሴት ልማድ ሲመጣባት 7 ቀን የረከሰች ናት ይባላል። በመጽሐፍ ቅዱስ እንደተቀመጠው ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እንደተጻፈው 7 ቀን የረከሰች ናት። ታዲያ ምን የፈለገ ንጹህ ጨርቅ ከሳጥን አውጥታ ብትለብስ እሷ ከለበሰችው ያው ምንድን ነው? የረከሰ ነው። ያን ጨርቅ የነካ ሁሉ ደግሞ የረከሰ ነው። በጣም የሚያስገርመው እሱ ነው። እንደሱ ነው የነበረው። እንደ መርገም ጨርቅ ሆነ ጽድቃችን ያለው። ወይም ደግሞ ንጹህ ልብስ የለበሰው ሰው ከዚያ መርገሟ የመጣባት አንዲት ሴት ከሆነ ነገሯ የሆነች ነገር ብትነካው ከሰው መሃል ለብሰውት ሊቆሙ እንዲያሳፍር ሌላው በሙሉ ከጫፍ እስከ ጫፍ ንጹህ ሆኖ በአባቶቻችን ዘመን የነበራቸው ጽድቅ የአዳም መርገም መሃል ላይ ቁጭ ብላ በእግዚአብሔር ፊት የማታቆም ነበረች። ጉስቁልና የተጫነው ነበረ እመቤታችን። ስለዚህ እርግማን ስለተጫነው ሰው ሁሉ በዚህ እርግማን እየተፍገመገመ በነፍሱ ሲኦል ይወርዳል፣ በስጋው ይፈርሳል፣ ይበሰብሳል። ምክንያቱሳ ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 4 ላይ እንደሚነግረን ሞት የኃጢአት ደመወዝ ነው ይላል። ሞት የኃጢአት ደመወዝ ነው። የኃጢአት ደመወዙ በመሆኑ ምክንያት የሰራነውን ዋጋ ሞት አገኘን። ሞቱም 4 አይነት ሞት ነው የሆነብን። የነፍስ ሞት፣ የስጋ ሞት፣ መንፈሳዊ ሞት፣ የህሊና ሞት የሚባለው እነዚህ 4 ሞቶች አጋጠሙን። አይምሯችንም ጎሰቆለ፣ ፍቶታት እኩያት አጣውር ኩሳት የሚሰለጥኑበት ሆነ። ስጋችን ደዌ የሰለጠነበት ተቀበረ። ነፍሳችንና መንፈሳችን ደግሞ ርሂቅም እግዚአብሔር ከእግዚአብሔር መራቅ አገኛት። ሞታ ለነፍስ ርሂቅም እግዚአብሔር ይላሉ ሊቃውንት። የነፍስ ሞቷ ከእግዚአብሔር መለየቷ ነው። ስለዚህ የነፍስ ሞት፣ የአይምሮ ሞት፣ የማንነት ሞት አግኝቶን ነበረ። ለምን? ያ የመርገም ቀንበር ተጭኖን ነበርና። ይህንን መርገምን ቀንበር ሲለው ማን ሆኖ ይገኛል? ቅዱስ ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ ሲናገር ኢትሁሩ ውስታሩ ተቅንየ ክርስቶስ መጥቶ ነፃ አውጥቶናልና እስመ ለግዛን ተጸዋይክሙ ለነፃነት ተጠርታችኋልና ዳግመኛ ወደ ባርነት ቀንበር አትሂዱ ይላል። ክርስቶስ ለነፃነት ጠርቶልናልና ዳግመኛ ወደ ባርነት ቀንበር አትሂዱ ብሎ መርገምን ቀንበር ሲለው ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ሲናገር ንዑ ኀቤ አንትሙ ሥሩሃን ወክቡዳነ ጾር እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ ሲል ይገኛል። እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ። ሸክም ብሎ የጠራቸው እዚህ ውስጥ መርገምና ጣዖት አምልኮ ናቸው ብሎ ቅዱስ ቄርሎስ ይተረጉማቸዋል። ሸክም ጌታ ሸክም የከበዳችሁ ሲል ምን ማለት ነው? መርገም ነው። እርግማን የከበዳችሁ በሰው ልጆች የነበሩ ሸክሞች ነበሩ። እነዚህ ሸክሞች ምንድን ናቸው? የኃጢአት ሸክም፣ የእርግማን ሸክም እና የፍዳ ሸክም ናቸው፣ ወይም የሞት ሸክም ማለት ነው። እነዚህ ሸክሞች ነበሩብን። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ ነሳ ደዌነ ወጾረ ሕማመነ ሲል
ደዌያችንን ተሸከመ ሲል እነዚህን ሸክሞች እሱ ቤዛ ሆኖ አራቀልን ማለት ነው። ስለዚህ ቅድመት ዲበ መትከፍቱ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ አለ ስለሚል የእሱ ትከሻ ብቻ የሚችላቸው ሸክሞች ነበሩ። እነዚህ ሸክሞቻችን ማንም ፍጡር ሊሸከማቸው የማይችሉ ሸክሞች ናቸው። አለቅነት በጫንቃው ላይ ያለ ግን ዘስልጣኑ ዲበ መትከፍቱ ብለው አባቶቻችን ደግሞ በአመክንዮ ሐዋርያት ተርጉመውታል። ዘስልጣኑ ዲበ መትከፍቱ አለቅነት በጫንቃው ላይ ነው ማለት ስልጣን የባህሪው ነው ማለት። እሱ የፈረደብንን እሱ ካላነሳው ማንም ሊያነሳልን አይችልም ነበረ። ስለዚህ እሱ እንደፈረደብን እሱ ካሳ ሆኖ እሱ አስታራቂ ሆኖ እሱ ዳኛ ሆኖ ሊያነሳልን ክርስቶስ ወደዚህ ዓለም መጣ። ይህን ሸክም ብሎታል። ስለዚህ አይሁድን የመስዋዕት ሸክም ነበረባቸው። ጠዋት አንድ በግ፣ ማታ አንድ በግ፣ ጊደር፣ ወይፈን፣ የመባቻ የሚል ሸክም ነበረባቸው። አሕዛብ ደግሞ ልጆቻቸውን የሚያሳርድ የጣዖት አምልኮ ሸክም ነበረባቸው። አሁን ይሄ ሸክም ያለባችሁ ተውት፣ ኑና ልጅ ረዱልኝ አልል፣ በግ ረዱልኝ አልል፣ እኔ ታርጄ የማድን ቀላል ሸክም እኔ ያለውላችሁ ብሎ ወደዚህ መጣ። ከዛ ምን አለ? ንስው አሩቴ በላይ ሌክሙ፣ የኔን ቀንበር በላያችሁ ላይ ተሸከሙ። እስመ አሩቴኒ ሰናይ መጾሬኒ ቀሊል፣ ሸክሜ ቀላል ቀንበሬም ልዝብ ነውና ይላል። ቀንበሬ ልዝብ ነው ያላት ወንጌልን ነው። የእሱ ወንጌል የአሕዛብ ወንጌል ልጅ አርዳችሁ ዳኑ ነው የምትለው። የአሕዛብ ሕግ ጣዖታት፣ አጋንንት በጣዖታት እያደሩ ልጆቻቸውን ያሳርዷቸው ነበረ። የአይሁድ የሕግ ደግሞ በግ ወይፈን ብታጣ ደግሞ ርግብ ብታጣ ስንዴ እያለች የምታደኸኝ ሸክም ነበረች። ክርስቶስ ግን ስጋውን ሰጥቶ የሚያድን ቀላል ሸክሙ መጣ። ስለዚህ መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ በሰዓታቱ ሲናገር። ቀላል ሸክም ልዝብ ቀንበር ኢየሱስ ክርስቶስ ነው ይላል። ስለዚህ ቀንበር ያልተሸከመችው ጊደር ባልናት ጊዜ ድንግል ማርያምን ምን ማለታችን ይመስላችኋል? በሉ እንጂ ምን ማለት ይመስላችኋል? ቀንበር ምንድን ነው ነበር ያልኳችሁ? መርገም ነው። ቀንበር ያልተሸከመችው ጊደር ስንላት እመቤታችን ምን ማለታችን ነው? በሉ እንጂ እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም። ይህንን እያወቁ መጾም አውቋችሁ ስትጾሙ ለልጆቻችሁ ታስተምራላችሁ፣ ሃይማኖት ይጸናላችኋል፣ በረከት ይጨመራል። አውቆ ነው መጾም፣ ዝም ብሎ አይደለም። ቀንበር ያልተሸከመች ባልናት ጊዜ ምን ማለታችን ነው? እርግማን የሌለባት ማለታችን ነው። እርግማን የሌለባት ማለታችን ነው። ያ እርግማን ያልተሸከመች። ስለዚህ ተመልከቱ፣ ምድር በአንተ ምክንያት ምን ያለች ትሁን ነው የሚለው፣ የተረገመች ትሁን ይላታል። ድንግል ማርያም ግን ያልተረገመች ምድር። አንድ ሐሳብ ላምጣላችሁ። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሙሴን እንዲህ ይለዋል፣ ሙሴ ፍታህ ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ምድር የተባረከች ናትና ጫማህን ከእግርህ አውጣ ይላል። የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ። ሙሴ ምን እያየ ነው እንደዛ ያለው እግዚአብሔር? ሙሴ እሳት ከቁጥቋጦ ላይ እየነደደ እያየ ነው እግዚአብሔር ይሄንን ጫማህን ፍታ፣ የቆምክባት ምድር የተቀደሰች ናትና የተባረከች ናት ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ምድር የተረገመች ናት ይላል። ዘጸአት ምዕራፍ 3 ቁጥር 5 ደግሞ አንዲት የተቀደሰች ምድር ታገኛላችሁ። ይህች የተቀደሰችው ምድር የተባለች ድንግል ማርያም ናት። በግብፃውያን አጠገብ በተረገመው ምድር መሃል ሙሴ የቆመባት ምድር የተቀደሰች ሆና እንደተገኘች በተረገመው ዓለም ውስጥ የተባረከች ምድር ሆና የተገኘችው እመቤታችን ናት። ስለዚህ መልአኩ ይህንን አምጥቶ ምን አላት? ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ አንቺ ከሌሎች ሴቶች ተለይተሽ የተባረክሽ ነሽ አላት። ሌሎቹ ሴቶች ምን ያሉ ነበሩ? ምን ትፈራላችሁ? የተረገሙ ነበሩ። በማን ምክንያት? በሔዋን ምክንያት ማለት ነው። አሁን ዛሬ ግን የተረገማችሁ አይደላችሁም፣ አይዟችሁ። የዚያ ጊዜ ነው የተረገሙ ነው። ከሌሎች ሴቶች ተለይተሽ የተባረክሽ ነሽ። ይሄ የተባረክሽ ነሽ የሚለው ደግ ሰው ነሽ ለማለት የመጣ አይደለም። እርግማን የሌለብሽ ነሽ ነው። ምክንያቱ ቀጥሎ ምን የሚል ቃል ስለምናገኝ ነው። ወቡሩክ ፍሬ ከርሥኪ፣ የማኅፀንሽ ፍሬም ምን ያለ ነው? የተባረከ ነው። ምክንያቱም የድንግል ማርያም ከእርግማን ንጹሕ መሆኗ በማን አምሳል ነው? በልጇ አምሳል ነው። ምክንያቱም የሰው ልጅ መጀመሪያ ማንን መስሎ የተፈጠረ ነው? እግዚአብሔርን መስሎ የተፈጠረ ነው። እግዚአብሔርን መስሎ ስለተፈጠረ አንቺ የተባረክሽ ነሽ ስትል ኤልሳቤጥም
የማህፀንሽ ፍሬም የተባረከ ነው ስትል ድንግል ማርያም ቀድሞ አዳም እግዚአብሔርን ይመስልበት የነበረውን እርግማን የሌለበትን አካል የያዘች ናት ነው። እንዲህ አድርጎ እግዚአብሔር አዘጋጅቷት ስለነበረ ያቺ በኦሪት ዘጸአት ላይ የተቀደሰች ምድር የተባለችው ድንግል ማርያም መሆኗን ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ምዕራፍ 68 ላይ ሲናገር ተፈስሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጻሕኪ እግዚአብሔር እንዘ ይጽያ እንዲህ በደመና ብሩህ ወቦአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ይላል። ቅድስት ምድር። ስለዚህ እግዚአብሔር በብሩህ ደመና ተጭኖ የመጣባት ሙሴን ያነጋገረባት ያቺ ምድር አንቺ ነሽ ነው። ያቺ ምድር ደግሞ የተባረከች ናት። መልአኩም የመሰከርን ይሄ ነው። ኤልሳቤጥም የመሰከረችልን ይሄ ነው። አንዳንድ ሰዎች ምን ብለው ሲናገሩ ትሰማቸው ትችላላችሁ። አይ የተባረክሽ ነሽ ማለት ደግ ሰው ነሽ ማለት ነው። በመጽሐፈ መሳፍንት ምዕራፍ 5 ላይ አንድ የእስራኤል ጠላት የነበረ ሲሳራን የተባለን ሰው በችካል ብላ የገደለች አንዲት ሴት ነበረች። እስራኤል ላይ ሴት በካስማ ጆሮ ላይ አድርጋ ከምድር ጋር የሰፋችው ማለት ነው። ያቺ ሴት የተባረክሽ ነሽ ተብላለች። እንግዲህ እሷም ከእርግማን ንጹሕ ናት ማለት ነው ብለው ይጠይቋቸዋል። አይ አይደለም፣ ያችን ሴት እንደ ኢየሱስ ክርስቶስ ነሽ አልተባለችም። ደግ ሰው ነሽ፣ እንደው ከሴቶች ሁሉ ደግ ነሽ። የእሷ ደግ ነው ተብሎ ነው የሚፈታላት። እንደየአገባቡ ነው የሚፈታው። የድንግል ማርያም ግን ቡርክት ነሽ የሚለው ልጅሽን በመምሰል ነው። የማኅፀንሽ ፍሬ ቡሩክ ነው። ዋዌ እኮ ይሄ ነው። ዋዌ ማለት የሚያጫፍር ነው። የላይኛውን ከታችኛው የሚያገናኝ፣ ታችኛውን ከላይኛው የሚያገናኝ ቃል ዋዌ ይባላል። በእንግሊዘኛው ፕሪፖዚሽን ነው የሚባለው። ፕሪፖዚሽን በአማርኛው ሰዋስው ደግሞ መስተጻምር የሚባለው ማለት ነው። ስለዚህ በዚህ ዋዌ ይባላል። ስለዚህ በዋዌ ሲጫፈር አይ ልጅሽም የተባረከ ነው ማለት አንቺ እሱን ነው የምትመስይ ማለት ነው በእኛም። ስለዚህ ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ፣ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለታችን። እመቤታችን ከዚህ ንጹሕ በሆነ ቀንበር ያልተጫናት ጊደር። ቀንበርን እርግማን ሲለው ቅዱስ ጳውሎስ ነግሬያቸዋለሁ፣ ጌታም ራሱ እንዳለው ነግሬያቸዋለሁ። ስለዚህ ቀንበር ያልተጫናት ጊደር ደግሞ እመቤታችን እንደሆነች ደግሞ ቅድስት ምድርና ነውር የሌለባት እርግማን ያልተሸከመች ንጽሕት ምድር ተገኘች። ያንን ያደረገች ለምን? በዚህ ላይ አንድ ኃይለ ቃል መልሶ ይነሳባቸዋል። በሉቃስ ወንጌል ምዕራፍ 1 ላይ ያለውን ቃል ጠቅሰው ሰዎች ሊሟገቷችሁ ይችላሉ። እንዲህ ብለው ተአብዮ ነፍሴ ለእግዚአብሔር ወተተሐሰይ መንፈሴ በአምላኬ ወመድኃኔ፣ ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል ብላለች እመቤታችን። በመድኃኒቴ በእግዚአብሔር ደስ ይላታል ብላለች። ስለዚህ በመድኃኒቴ በእግዚአብሔር ደስ ይላታል ካለች ድንግል ማርያምም እንደ ማንኛውም ሰው እርግማን ኖሮባት እግዚአብሔር ከዚያ በኋላ መጥቶ ስላዳናት ነው እንደዚያ ያለች ብለው ይናገራል። ስለዚህ መልስ ሊኖረን ይገባል። መልስን ስላለ የምናቀርበው ነው እንጂ መልስ ፈልገን የምናቀርብ አይደለም። ገብቷችኋል? በቤተ ክርስቲያን ውስጥ ያለውን ትምህርት ነው የምናቀርብ እንጂ ትምህርት የማበጀት ስልጣን የለንም። ምክንያቱም የምናምነው የተገለጠን እውነት እንጂ እውነትን ማበጀት አይቻልም። እውነትን የሚያበጅ ሰው የለም። እውነት ራሱ የተገለጠ ስለሆነ እውነትም ከእግዚአብሔር ናት። ስለዚህ ምን ማለት ነው? ነፍሴ በመድኃኒቴ በእግዚአብሔር ደስ ይላታል። እስኪ አንድ ጥያቄ ልጠይቃችሁ። ወአድኀነን እግዚአብሔር እመጠነ ዝሞት ይላል ቅዱስ ጳውሎስ 2 ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ይህንን ከሚያህል ሞት አዳነን ይላል። ይህን ከሚያህል ሞት አዳነን ማለት ሞተን ሲያበቃ አዳነን ማለቱ ነው። እግዚአብሔር ምን ማለት ይመስላችኋል? አይ ቅዱስ ጳውሎስ ሞቶ ድኖ አያውቅም። በአማርኛ ልንገራችሁ፣ ቅዱስ ጳውሎስ ሞቶ አልተነሳም። እግዚአብሔር ይሄን ከሚያህል ሞት አዳነን ምን ማለት ነው? ሞቼ አዳነኝ ማለት ነው። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ከመሞት አዳነኝ ማለት ነው። አያችሁ? ስለዚህ አዳነ ሲባል ታሞ ማዳን አለ፣ እንዳይታመም ማዳን አለ፣ ቀድሞ ማዳን አለ። ስለዚህ እግዚአብሔር ብርሃኔና መድኃኒቴ ነው ሲል ምን ማለት ይመስላችኋል? እንዳይደርስብኝ ምን የሚያደርገኝ ነው? የሚያድነኝ ነው ማለት ነው። የሚጠብቀኝ ነው። እግዚአብሔር ብርሃኔና መድኃኒቴ ነው ሲል እንዳልሞት እንዳልታመም የሚጠብቀኝ ነው። ስለዚህ
እመቤታችን መድኃኒቴ ስትለው ጌታን መድኃኒቷ ነው አይደለም? ጌታ ታዲያ መድኃኒቷ መሆን ምን ማለት ይመስላችኋል? ቀድሞ እንዳይኖርባት ምን ማድረግ ነው? መጠበቅ ማለት ነው። ስለዚህ መዳን ማለት የግድ መታመም አይደለም። እንዳትሞትም ማዳን ይባላል። እንዳይሞት እገሌ ባያድነኝ ኑሮ እኮ በቃ ገሎኝ ነበር ስለአሁን አንድ ሰው በድንጋይ ፈልጦ ከጣለኝ በኋላ አዳነኝ ማለት አይደለም። ምን ማለት ነው? እንዳልሞት አዳነኝ ማለት ነው። ስለዚህ እመቤታችን በመድኃኒቴ በእግዚአብሔር ደስ ይላታል። አሁን ለምሳሌ ቅዱስ ዳዊት መዝሙር 50 ላይ እንዲህ ብሎ ይናገራል። አድነኒ እምደም እግዚአብሔር አምላከ መድኃኒቴ ይላል። የመድኃኒቴ አምላክ ወይ ከደም አድነኝ ይላል። አቤቱ የደህንነቴ አምላክ ወይ ከደም አድነኝ ይላል። ከደም አድነኝ ማለት ደም የፈሶ እንደገና አድነኝ ማለቱ አይደለም። ደም ከሚያፈሱ አድነኝ ማለት ነው። አባ ጊዮርጊስ ይህንን ሲተረጉም አድነኒ እምክኤ ወደም ወምክአዌ ደም ብሎ ይተረጉመዋል። ከደም አፍሳሾችም ከደም ማፍሰስም አድነኝ ይለዋል። ከደም አፍሳሾችም ከደም ማፍሰስም፣ እኔም ሰው እንዳልገል ልቤን ጠብቅልኝ፣ ሰው እኔን ከሚገሉ ሰዎችም አድነኝ። ስለዚህም አድነን ይምደም ሲባል ደም የፈሶ አድነኝ ማለት ሳይሆን ደሜ እንዳይፈስ አድነኝ። ማዳን ከደረሰ በኋላ ማዳንም ይሆናል፣ ቀድሞ ማዳንም ይሆናል። ድንግል ማርያም ክርስቶስ ቤዛዋ ነው። አዎ ቤዛዋ ነው። ምክንያቱሳ ቀድሞ ከእናቷ ማህፀን እርግማን እንዳይኖርባት ቢጠብቃትም የጠበቃት ለሱ እናትነት ስለተፈለገችና ኋላ እሱ በመስቀል ስለሚያደርገው ቤዛነት ነው። ስለዚህ ይቤ በእንቲአሃ ወበእንተ አዝማዲሃ ተሰቀልኩ ዲበ ዕፅ የሚለውን ትንሽ እንደ መርጌትነትም ቆጥረው የወጡት ከኛ ቤት የነበሩት ይጠቅሳሉ። የቅዱስ ያሬድ ስለ እሷና ስለ ዘመዶቿ ተሰቀልኩ ይላልና፣ ስለዚህ ክርስቶስ ራሱ ለድንግል ማርያምም በመስቀሉ አድኗታል እና ኋላ እንደ ማንኛውም ሰው በክርስቶስ ደም ነጻች እንጂ ቀድሞ ነበረባት ብለው ይጠቅሳሉ። ይህ ማለት ግን ታዲያ የክርስቶስ ደም ለድንግል ማርያም ረድቷታል? አልረዳትም? ረድቷታል። ቤዛዋ ነው የክርስቶስ ደም። ታዲያ ምን ማለት ነው ይሄ? ልክ ዛፍ እዚህ ቆሞ እዚያ ያሉትን በጥላው እንዲያስጠጋ ክርስቶስ በኋላ ዓርብ የሚሰቀለው ስቅለት ድንግል ማርያምን ቀድሞ ምን ብሏታል ማለት ነው? አድኗታል፣ ዋጅቷታል ማለት ነው። የተጠበቀችው አዎ በሱ ደም፣ በሱ ቤዛነት፣ በሱ አዳኝነት ነው። እሷን ራሱ አድኗታል። አንደኛ መርገሙ ቢነርባት እንደ ማንኛውም ሰው ነበረች። ስለዚህ ከመርገም አድኗታል፣ ቤዛ ሆኗታል። የድንግል ማርያም ቤዛዋ፣ አዳኟ፣ መድኃኒቷ ነው። ይሄን ነው። ስለዚህ ሊቃውንተ ቤተክርስቲያንም በቤተክርስቲያን ሲተረጉሙት ከምን አድኗታልና መድኃኔ አለች ቢሉ ብለው ከንዴተ ህላዌ ከልማደ አንስት ብለው ይተረጉሙታል። ንዴተ ህላዌ ማለት ጥሩ ቃል ነው። ጉስቁል ባህሪ ወይም የባህሪ መጎስቆል በእንግሊዝኛው የቴዎሎጂካል ፎለን ኔቸር የሚባለው ነው። የወደቀ ባህሪ የሚባለውን ያ ነዳይነት አስቀርቶላታል ለእመቤታችን። ስለዚህ ቀንበር ያልተጫነችው ጊደር የምትባለው እርግማን ስለሌለባት ነው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ እንደዚያ ከሆነ እንዴት ሊሆን ይችላል ብለን እንጠይቅ። እንዴት ሊሆን ይችላል? እመቤታችን እርግማን የሌለባት ትሆን ዘንድ እንዴት ሊሆን ይችላል? እንዴት ነው ከበደለ ባህሪ ያልበደለ ባህሪ ሊገኝ የሚችለው ብለን ብንጠይቅ በመጽሐፍ ቅዱስ የተቀመጡላት ማስረጃዎች አሉ። የመጀመሪያው የበረሃ አበባ ተብላ ተጠርታለች እመቤታችን። ጽጌ ደንጎላ ዘቆላ ተብላ ተገልጻለች። ጽጌ ደንጎላ ዘቆላ መኃልየ ዘሰሎሞን ላይ የምታገኙት ነው። እኔ የበረሃ አበባ ነኝ፣ የሳሮን ጽጌረዳ ነኝ ሲል ልታገኙ ትችላላችሁ። በአማርኛው መጽሐፍ ቅዱስ የቆላም አበባ ነኝ ይላል። የቆላ አበባ ነኝ ይላል። የቆላ አበባ ማለት ምን ማለት ነው? በረሃ ውስጥ እርጥበት በሌለበት ለምለም ይዞ የሚገኝ ይሄንን እርጥበት ዋኮ ዘደደክ የደጋ አበባ አይደለሁም ይላል። ስለዚህ ማሕሌተ ጽጌ ላይም ሊቁ እመቤታችንን ጽጌ ደንጎላ ዘቆላ ዋኮ ዘደደክ ብሎ ይጠቅሳታል። እመቤታችንን አንቺ የደጋ ያላደለሽ የቆላ አበባ ነሽ ይላታል። በቆላ ውስጥ የበቀለው አበባ እርጥበት ሳያገኘው ነው አብቦ የሚገኘው። ያ እርጥበት በምን የሚመሰለው? አንደኛ ረግረጉ በምን ይመሰላል? በዘራ ወራዙት ይመሰላል። ሁለተኛ በእርግማን የሚመሰለው
ዘራ ወራዙት ማለት ከወንድ ዘር አለመቀበል ማለት። ከዚያ ንጹህ ናት ነው። ቆላው በረሃ ነው፣ ረግረግ የለውም። እመቤታችንም ከወንድ ዘር ንጹህ ናት፣ ንጽሕት ናት። ሁለተኛው ደግሞ ያ ረግረጉ በምንድን የሚመሰለው? በእርግማን ነው። ከዚያ ንጹህ መሆኗን የሚያሳይ ነው። ሌላኛው ደግሞ አበባን ጽጌረዳ አበባን ውሰዱና የጽጌረዳ አበባ ዙሪያውን እሾህ ነው። ዙሪያውን እሾህ ይሆንና አበባይቱ ላይ ብቻ ግን ምን የለም? እሾህ የለም። ይኸው እዚህ ያለ አሁን እዚህ አበባ ላይ እንግዲህ እናቶች ለእመቤታችን አምጥተውላት ነው፣ እግዚአብሔር ያክብራቸው። እዚች አበባ ላይ እሾህ አለ፣ ዛፉ ላይ ጽጌረዳው ዛፉ ላይ እሾህ አለ። አበባይቱ ላይ እዚች ላይ ግን ምን የለም? እሾህ የለም። ስለዚህ አበባይቱ ላይ እሾህ የለም ማለት ይቺ አበባ ማናት? ዙሪያውን እሾህ ያለው የጽጌረዳው ዛፍ ወይም ቅርንጫፍ ማን ይመስላችኋል? እስከ ሐናና ኢያቄም ያሉ የሰው ዘሮች በሙሉ ናቸው። ስለዚህ በእሾሁ መካከል አበባይቱ ብቻ እሾህ ሳይኖርባት እንደተገኘች የእርግማን እሾህ ቅድም ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እሾሁ ምንድን ነው ብያችሁ ነበር? እናቴ የረሳችሁት? እሾሁ ምንድን ነው ብያችሁ ነበር? እግዚአብሔር አዳምን ምን ብሎት ነበር? በአንተ ምክንያት ምድር ምን ያለች ናት? ምድር የተባለ ምንድን ነው ብያችኋለሁ? የሰው ሰውነት ነው። ስለዚህ አሁን ምድር የሚባለው የሰው ልጅ አድርጋችሁ ሰዱት። ይቺ የአበባይቱን ግንድ የጽጌረዳው የአበባ ግንድ ማን ይሆናል ማለት ነው? ሰው ይሆናል። ከግንዱ ተለይታ ግን እሾሃ ላይ ብቻ አበባይቱ ላይ ብቻ ምን የለም። ስለዚህ ከሰው ተገኝታ ከሾሁ ተገኝታ አበባይቱ ሾህ እንደሌለባት ከሰው ተወልዳ የሰው መርገም የሌለባት ማን ትሆናለች? ድንግል ማርያም ትሆናለች። ይህንን ለቅዱሳን ሐዋርያት ትምህርት ቅርብ የነበረውና የድንግል ማርያም ፍቅር የበዛለት የኢትዮጵያ ጌጥና ሽልማት ቅዱስ ያሬድ በጥቅምት ማርያም ድጓው ሲናገር ጽጌ ሃይማኖት ዘጸገየት በማይከለ አስዋክ ብሎ ይናገራል። በእሾህ መካከል ያበበች የሃይማኖት አበባ ድንግል ማርያም ናት ይላል። በእሾህ መካከል አበባ የተገኘች የሃይማኖት አበባ ድንግል ማርያም ናት። ስለዚህ ድንግል ማርያም እርግማን ሳትይዝ መገኘቷ እንደ ጽጌረዳ አበባ ነው። ይህም በመኃልየ ዘሰሎሞን ላይ የተነገረውን የቤተ ክርስቲያን አባቶች እንዲህ ተርጉመውታል ማለት ነው። ትምህርታችን የቤተ ክርስቲያን ከቅዱሳን ሐዋርያት በትውፊት ሲያያዝ የመጣው በነቢያት የተነገረ እንጂ ፈጥረን የምንናገረው የነገረ ማርያም ትምህርት የለንም። ስለ ድንግል ማርያምም እግዚአብሔር የገለጠውን እንናገራለን እንጂ ለድንግል ማርያም ክብርኛት ክብር አበጅታዎች ደግሞ ሲጀመር ክብር የሌለው ሰው ክብር ላለው ሰው ምን ብሎ ክብር ያበጃል? እኛ ክብር ኖሮን ደግሞ ለድንግል ማርያም ክብር ልናበጅ እንደው ወገኛነት አይደለም። እና ለድንግል ማርያም እኛ ክብር አበጅታዎች አይደለም። በቅጡ እንኳን እግዚአብሔር የሰጣትን ክብር አሟልተን መናገር የምንችል አይደለንም። በእውነት እግዚአብሔር በሚያውቀው ስለምኑ ነው መናገር የምንችለው? ስለ ድንግል ማርያም ስለ አንዱም ነገሯ እንኳን መናገር አንችልም። ማንም እንደሚገባ አድርጎ የተናገረ የለም። ሊቃውንት ሁሉ ተናግረው እነ ቅዱስ ኤፍሬም ናርም ምስመ ይንክል ፈጽሙ፣ በቃ ጠንቅቀን መናገር ስለማንችል ዝም እንበል። ዝም ማለት አይደለም፣ ማድነቅ ነው፣ ማመስገን ብቻ ነው ድርሻችን። ይሄ ነው። ሁለተኛ አባ ጊዮርጊስ ደግሞ እንደሚተረጉመው በመጽሐፈ መሳፍንት ምዕራፍ 13 ጀምሮ ታሪኩን የምናገኝለት አንድ ሰው ታገኛላችሁ። እሱ ማን ነው? ሶምሶን ነው። ሶምሶን ከእናት አባቱ ጋር ጎዳና ሲሄድ በጫካው ሲገባ ምን አግኝቶ ነበረ? አንበሳ አገኘ። አንበሳውን በምን አለው? በቡጢ ብሎ፣ በጡጫ ይሉታል አባቶቻችን። በቡጢ ማለት ነው፣ ቅርብ ለማድረግ ነው። በጡጫ ብሎ የድሮ አንድምታ አማርኛ በጡጫ ይለዋል። በቡጢ አድርጎ ገደለው። ኃይለ እግዚአብሔር ስላደረበት ነው እንጂ መቼም በቡጢ አንበሳ አይሞትም። ሞተና ሌላ ቀን ሲሄድ ከአንበሳው አፍ ምን ተሰርቷል? ንብ ማር ሰርታለች። ያንን አውጥቶ ሶምሶን ተመገበ፣ ለእናት አባቱ መገባቸው። ይሄ የሞተ አንበሳ ማን ነው ተብሎ ሲተረጎም ኢትዮጵያዊው ቄርሎስ ተብሎ የሚታወቀው አባ ጊዮርጊስ ዘጋስጫ መፍቀሬ እግዝእትነ ማርያም እሱ ሲናገር የሞተው አንበሳ ማን ይመስላችኋል? አዳም ነው።
ትልቅ ሆኖ ትልቅ ስም ይዞ ግን የሞተ ሰው አንበሳ ይባላል። በመጽሐፈ መክብብ ምዕራፍ 9 ቁጥር 5 ላይ እንዲህ የሚል ቃል ታገኛላችሁ። ይሄይስ ከልብ ሕያው እምነ አንበሳ ምውት፣ ከሞተ አንበሳ በሕይወት ያለ ውሻ ይሻላል ይላል። ልብ ብላችሁ ስሙ። ከሞተ አንበሳ በሕይወት ያለ ውሻ ይሻላል። የሞተ አንበሳ ማለት ምን ማለት ነው? ትልቅ ሰው ሆኖ ግን ንስሐ ሳይገባ የሞተ ሰው ነው። ወይም በቁሙ የሞተም ደግሞ ይባላል። ከሰባቱ የቤተክርስቲያናት አለቆች አንዱን ምንድን ነው ያለው? ራዕየ ዮሐንስ ምዕራፍ 3 ላይ አይመርኩከ ከመ ስምከ ሕያው ወምውት አንተ፣ ስምህ ሕያው ነው አንተ ግን የሞትክ እንደሆንክ አውቃለሁ ነው ያለው አይደለም? ስለዚህ የሞተ አንበሳ ማለት በሰሎሞን አነጋገር ንስሐ ሳይገባ የሞተ ትልቅ ሰው ማለት ነው። ያልሞተ ውሻ ማለት ምን ማለት ይመስላችኋል? ውሻን ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረ ምንድን ነው ያለው? ውሻ ወደ ጥፋቱ እንደሚመለስ ኃጥአን ወደ ምናቸው ይመለሳሉ ነው የሚለው? ወደ ጥፋታቸው። ስለዚህ ኃጥአንን ውሻ ይላቸዋል ማለት ነው። ጌታም ደግሞ ምንድን ነው ያለው? ኢትዳዩ ባሕርክሙ ቅድመ ኃይሩ ወኢትሃቡ ቅድሳቲክሙ ለከለባት፣ የተቀደሰውን ለውሾች አትስጡ፣ እሪያችሁን በዕንቁ ፊት አትጣሉ ብሏል። ስለዚህ ውሻ ብሎ ኃጢአተኞችን ውሻ ይላቸዋል። ማቴዎስ 7 ኃጢአተኛን ውሻ ይለዋል። ቅዱስ ጴጥሮስም እንደዚህ። ያልሞተ ውሻ ማለት በምድር ላይ ያለ ኃጢአተኛ ማለት ነው። ለምን? ከሞተው አንበሳ ያልሞተው ውሻ ተሻለ ማለት ንስሐ ሳይገባ ከሞተ ትልቅ ሰው በሕይወት ያለ ኃጢአተኛ ሰው ይሻላል። ምክንያቱም ለሱ ምን አለው? የንስሐ ዕድል አለው። እግዚአብሔር ይስጥልኝ፣ ጊዜ አለው ማለት ነው። የንስሐ ዕድል። ስለዚህ አሁን የሞተ አንበሳ የሚለውን በዚህ በሰሎሞን አተረጓጎም ሂዱና ያ የሞተ አንበሳ ማን ይሆናል? አዳም አባታችን ይሆናል። ከሞተው አንበሳ ውስጥ ከገደላችሁት በኋላ አንበሳውን ተመልሳችሁ ብትሄዱ ክፉ ሽታ ታገኛላችሁ ወይስ ማር ታገኛላችሁ? ክፉ ሽታ ነው የምናገኘው። ከዚህኛው አንበሳ ግን ምንድን ነው የተገኘው? ይሄ እንዴት ነው ሊሆን የቻለው ብላችሁ ጠይቁ። መልሱ ምን ይሆናል? እግዚአብሔር እጅ ስላለበት ነው። ጥሩ ነው እናታችን የሚመልሱት። በጣም ትጉ ተማሪ ናቸው እውነት ለመናገር ማለት። በዚህ ዕድሜ የቀርቶ ሰው ወጣቱ ሁሉ አሁን መማር አቅቶታል። ስለዚህ የእግዚአብሔር እጅ ስለሆነ ብቻ ከሞተ አንበሳ ምን ተገኝቷል? የማር ወለላ። ስለዚህ ከሞተው አንበሳ ሽታው ሳይቀላቀልበት ስጋው ሳይበላሽ የማር ወለላ እንደተገኘ ከአዳም ሰውነት ተገኝታ ከአዳም ዘር ከተገኙ ከሐናና ከኢያቄም ተወልዳ ወደ ድንግል ማርያም ብቻ እርግማንና የኃጢአት ክርፋት ሳይገኝባት ንጽሕት ማር ሆና ተገኝታለች። ይህን ነው አባ ጊዮርጊስ ጸቃው እንተ ተቀድሐት እምአፈ አንበሳ መዋቲ በእደ ሶምሶን ወልደ ማኑሄ፣ በማኑሄ ልጅ በሶምሶን እጅ ከሞተ አንበሳ የተቀዳሽ የማር ወለላ አንቺ ነሽ ሚለት። ስለዚህ ከሞተው አንበሳ የአንበሳውን ስጋ ወይም ሽታ ሳይዝ የማር ወለላ እንደተገኘ ከሞተው እና ከጎሰቆለው የሰው ልጅ ባህሪ ጉስቁልና የሌለባት ድንግል ማርያም ተገኝታለችና እውነትም ቀንበር ያልተሸከመች ጊደር ትባላለች ማለት ነው እመቤታችን ቅድስት ድንግል ማርያም። ሌላ አንድ ምሳሌ አባቶቻችን ሲናገሩ በቀንድና በፀጉር መስለው ይናገራሉ። ፀጉር ሲቆረጥ ተቆርጦ አይታችሁ ታውቃላችሁ አይደል? በጣም ጥሩ። አሁን ፀጉር ከየት ነው የበቀለው? በጣም ጥሩ፣ ከራስ በቀለ። ከዛ ራሳችን ደም አለው የለውም? በጣም ጥሩ። ስትቆርጡት ግን ፀጉሩ የተቆረጠው ፀጉር ደም አለው? እንዴት? ያው በተፈጥሮ አይደል? አዎ በተፈጥሮ ነው። ከራስ ተገኝቷል፣ ግን ከራሱ ሲገኝ ፀጉር ግን የለውም። ስለዚህ እመቤታችንን ኢትዮጵያውያን ሊቃውንት ባለቅኔዎቹ ሲናገሩት በፀጉር መስለዋታል። ፀጉር ከራስ በቅሎ ግን ደም የለውም። ድንግል ማርያምም ከአዳምና ከሔዋን ተገኝታ የእርግማን ፈሳሽ አልደረሰባትም እርግማኑን። ስለዚህ አድነን ወባልሐኒ እማይ ብዙኅ ሲል ቅዱስ ዳዊት አቤቱ ከብዙ ውሆች አድነኝ ሲል ከብዙ ጠላቶች የሚሆናል እርግማንም ውሃ ብሎ ይጠራዋል። ስለዚህ የኃጢአት ርሳት ያልደረሰባት እርግማን ያልደረሰባት ንጽሕት። ኃጢአት በዘር አይተላለፍም። በኦርቶዶክስ አስተምሮ ምኑ ነው የሚተላለፍ? እርግማኑ ነው የሚተላለፍ በእኛ ላይ ያረፈው እንጂ ኃጢአት በዘር ይተላለፋል የሚል ትምህርት ኦርቶዶክሳዊ አይደለም። ሲጀመር ኃጢአት ህልውና የለውም። ኃጢአት አካል የለውም። ኃጢአት እግዚአብሔርን ማጣት ስለሆነ ማለት ነው። ማጣት ማለት ያ የጎሰቆለ ባህሪ ነው እንጂ ያለ
ኃጢአት በዘር ውስጥ ለውስጥ አይተላለፍም፣ እንደ ፈሳሽም አይሄድም። እንደ ቀንድ የሚላሉ አባቶቻችን ቀንድ ጫፎ ላይ ብትቆርጡት አይደማም አይደለም እንዴ? እመቤታችንም ደግሞ ከዛ ተገኝታ የኃጢአት እርግማን የለባትም። እንደ ወርቅ ደግሞ ብለው ይናገራሉ። ከመ እምጽውር ጽሩየ ገብራ ድንግል በህሊናሃ ወድንግል በስጋሃ ይላሉ። ከመ እምጽውር ጽሩየ ማለት ነው ከጭቃ እንደተገኘ ወርቅ ማለት ነው። እና እንደ ዕንቁ ማለት ነው። ወርቅን ከጭቃ ፈልቀቀን ስናወጣው ከጭቃ ውስጥ ነው ያወጣ ነው። ግን ወርቁ ጭቃ የለው። ወርቁ ውስጥ ማለት ነው። ውስጡ ላይ የለበትም። ተከትሎት የሚወጣውን ጭቃ እንዳታዩ ማለት እሱን አይደለም። ከጭቃ ተገኝቷል። ግን ምን አይደለም ነው? ጭቃ አይደለም። እና ምንድን ነው? ወርቅ ነው። ድንግል ማርያምም ደግሞ ወርቅ ናት። ከዛ ስትገኝ ከበደለው አዳም ተገኝታ በደል ያልተከተላት ወርቅ ስለሆነች ነው፣ ዕንቁ ስለሆነች ነው። ቅዱስ ያሬድ ይህንን በድጓው ማርያምሰ ተሃቱ ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ፣ ድንግል ማርያም በአዳም ሰውነት ውስጥ እንደ ዕንቁ ታበራ ነበር ይላል። በአዳም ሰውነት ሲል አንድ በተስፋ ማለት ነው። ሁለተኛ አዳም በሆነ በእናትና በአባቷ። ምክንያቱም የአዳም ልጆች ሁሉ አዳም ተብለው ይጠራሉ። አዳም መሬት ነህ ሲባል የሰው ልጅ ሁሉ ነው። አዳም መሬት ግባ ሲባል የሰው ልጅ ሁሉ ነው። አዳም ብሎ ሰው ነው። ስለዚህ በአዳም ውስጥ እንደ ዕንቁ ታበራ ነበር ማለት በእናት በአባቷ በሐናና በኢያቄም ባሕሪ ውስጥ ዕንቁ ከጭቃው ወጥቶ ጭቃነት ሳይኖርበት እንደሚገኘው ወይም ዕንቁ በደፈረሰ ውሃ መሃል እንኳን እያበራ እንደሚታይ አዳም በሆነ ስጋ ውስጥ የጭቃ የሆነ መርገም ሳያርፍባት ንጹሕ ሆና እያበራች መጣች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ፈጽሞ የእርግማን ሸክም የለባትም እና ቡርክት አንቲ እማንስ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የምንለው ዝም ብለን አይደለም፣ ልጇን የሚመስል ቡሩክነት ስላላት። ይህን እንዳትረሱ። ሉቃስ ወንጌል ላይ ምዕራፍ 1 ያለውን እና እናታችን ሔዋን በእውነት እናመሰግናለን። እስቲ ሔዋንን የሚወዳት አንድም በማን ላይ ቁመሽ አሉ በሉ አውጡ። ማምላክን አትወዷት? ምን አድርገቻ? እናታችን እኮ ናት። አዎ እንዴ! ሁላችሁ አውጡ። ሁላችሁ አዎ እንዴ! ኧረ በስመ አብ በሉ እንዴ! አውርዱ። እግዚአብሔር ያክብርልኝ። እንዴ እመቤታችን የማን ልጅ ናት? የሔዋን እኮ ናት። እንዴ ክርስቶስ ራሱ የማን ልጅ ይመስላችኋል? አዎ እንኳን ለእኛ እኮ ለክርስቶስ አያቱ ናት እኮ። አያቱ ቅድመ አያቱ ናት። ሔዋን እናቱ ናት። ያለ ሔዋን ምንም ነገር መናገር አይቻልም። እና ወደፊት እኔ እንዲሁም የምነግራችሁ አዳምና ሔዋንን አትጥሉ። በጣም ነው መውደድ ያለባችሁ አባቶች። እንዲሁም ያሳዝኑኛል። እኔ ለራሴ እውነቴን ነው። እንዲሁም እግዚአብሔር እንደውም ካጸደቀኝ በዚህ ያጽድቀኝ። በሕይወት የዘመን ሁሉ የፈለገ ኃጢአት ብሰራ አዳምና ሔዋንን አማርሬ አላውቅም። ራሴን ማማረር እንጂ ምን አድርገውኛል? ምን አድርገውናል? ምንም አላረጉንም። ንስሐ ደግሞ የጸደቀን ሰው መውቀስ። እኛ እዚህ እየተንከራፈፍን ሔዋን እኮ አሁን ብርሃኗን ለብሳ ገነት ውስጥ ነው ያለችው። ከዚህ በላይ ጅልነት አለ? እሷ ገነት ቁጭ ብላ እያበራች እንደ ፀሐይ፣ እኛ እዚህ ሆነን ሔዋን እያልን መውቀስ። ሔዋንስ እናታችን ናት። ደግሞም እኮ ንስሐ ባይገቡ ክርስቶስ ቃል ኪዳን ባልሰጣቸውም ነበር። ንስሐ ገብተው ክርስቶስ እንዲወለድ ያደረጉ አዳምና ሔዋንን አንወቅሳቸውም። ቅዱስ አትናቴዎስም ቢጨንቀው ወቅሶ ቅዳሴ ላይ ኋላ እናንተንስ መውቀስ አገባብ አይደለም ይላል መልሶ ማለት ነው በቅዳሴው። እናንተ ጸድቃችኋል፣ እኛን ልጆቻችሁን ፍትወት አቃጠለን፣ እሳት አወደመን እንጂ እያለ ያመሰግናቸዋል። ስለዚህ ለእኛ ዘኑልን፣ እራሩልን፣ ጸልዩልን እያለ ይጸልያል ማለት ነው። ስለዚህ አሁን እናታችን ሔዋን ያጠፋችውን ጥፋት እንናገር፣ በመውቀስ ግን አይደለም። እናታችን ሔዋን ለሁላችን ሸክም አመጣችብን። እውነት አሰጥ በሉ እንጂ። በጣም ጥሩ። ሸክም ማምጣቷን አይደለም በጣም ጥሩ ያልኩኝ፣ መልሳችሁን። ሸክሙን ግን የፈረደብን ማን ነው? አቤት። ሸክሙን ግን ያመጣችው ማን ነው? ሸክሙን ግን የፈረደው ማን ነው? በደንብ እንድታዩት የፈለግኩት ነገር ስላለ ነው። አሁን ሸክሙን ያመጣችው ማናት? ሸክሙን የሰጠን ማን ነው? እሺ፣ በጣም ጥሩ። በኋላ ሸክሙን ያነሳልን ማን ነው? እግዚአብሔር። ሸክሙ እንዲነሳልን ያደረገች ማን ነው?
እመቤታችን ናት። እመቤታችን ናት። በጣም ጥሩ ነው። አያችሁ፣ ማንና ማንን ዝም ብላችሁ በከንቱ እንዳትመለከቱ ነው። ሔዋንና ድንግል ማርያምን ዝም ብሎ ማየት አይገባም። ማለት በከንቱ ማየት አይገባም። ምን ልላችሁ ፈልጌ መሰላችሁ? አንዳንድ ሰዎች ምን ይላሉ? እንዴ በቃ ድንግል ማርያም ወለደች፣ በቃ ምንድን ነው ይሄን ያህል ማርያም ማለት በቃ ወለደች፣ በቃ እሷ ዳነን ይላል። ታዲያ ለምን ሔዋንን ታነሳለህ? ታዲያ ፍርዱን የፈረደው ማን ነው? እግዚአብሔር ከፈረደው ሔዋንን ምን ብለህ ትጠቅሳለህ? ዝም ብለህ አርፋ ትቀመጥ። በቃ እግዚአብሔር የሚባል እንዲያው ፈርዶብን በል ዝም ብለህ። ለመፈረዳችን እንዲፈረድብን አንዲት ሴት አይተናል አይደለም እንዴ? እንድንድን ደግሞ ምን እናያለን? አንዲት ሴት እናያለን። እሷም ማናት? እመቤታችን ናት ማለት ነው። ስለዚህ ስንፈርድ ተፈረደብን ብለን ለመውቀስ ሔዋንን ከጠቀስ ስንድን ማርያምን መዘንጋት ፈጽሞ አንፌር ነው፣ ፍርደ ገምድልነት ነው፣ ትክክል አይደለም። አንዲት ሴት እኮ እንዲህ አድርጋ ገደለችኝ ካልክ አንዲት ሴት እኮ እንዲህ አድርጋ ዳነችኝ አትል? ለምን አትልም? አይ እግዚአብሔርና ያዳነኝ ካልክ እንግዲያማ መጀመሪያም የፈረደብን ማን ነው? እግዚአብሔር ነው። ስለዚህ አሁን ያዳነን እግዚአብሔር ነው። እንድንድን ግን ምክንያቷ ድንግል ማርያም ናት። የፈረደብን እግዚአብሔር ነው። እንዲፈረድብን ምክንያቷ አያችሁ፣ ፍርድና ድነትን ጥፋትንና ልማትን እንዲህ አድርጎ ፓራዶክሲ የሚባል የኦርቶዶክስ የቴዎሎጂ ንጽጽር ነው። ይሄ መጽሐፍ ቅዱሳዊ ንጽጽር ነው። ተቃርኗዊ የሆነ ማለት ነው። ተቃርኗዊ የሆነ ለምሳሌ ይሄንን መጽሐፍ ቅዱሳዊ አድርጌ ላሳያችሁ። በአንድ ሰው ኃጢአት ሁሉ እንደተጎዳ በአንድ ሰው ሁሉ ይጸድቃል። ስለዚህ በዚህ ምክንያት ክርስቶስ ዳግማዊ አዳም ይባላል። ይኸው ተቃርኗዊ ነው አይደለም? ይኸውላችሁ አየህ፣ ምሳሌ እኮ የሚሆን መልካምና መልካሙ ብቻ ነው። አሁን ክርስቶስን ሁለተኛው አዳም ያልነው በምን እንደሆነ ታውቃላችሁ? አዳም ሁሉን እንደጎዳ እኩል ይሆናል ክርስቶስ ሁሉን ምን አለ? ስለዚህ ያ ሁሉን ስለጎዳ ይሄ ሁሉ ስለጠቀመ ዳግማዊ አዳም ተባለ። ይሄ ተቃርኗዊ አመሳሰል የሚባለው በኦርቶዶክሳዊ አስተምሮ። መጽሐፍ ቅዱሳዊ መረዳት ያለው ይሄ ነው። አዳም ሁሉን ጎዳ፣ ክርስቶስ ሁሉን ጠቀመ። ስለዚህ ክርስቶስ ሁለተኛው አዳም ይባላል ካልን ሔዋን ሁሉ እንዲጎዳ ምክንያት ሆነች፣ ድንግል ማርያም ሁሉ እንዲጠቀም ምክንያት ሆነች። ስለዚህ እመቤታችን ለጥፋታችን አንዲት ሴት በምክንያት ተሳትፋ እንደነበር ለድህነታችን አንዲት ሴት ተሳትፋለች ማለት ነው። ያዳነን እግዚአብሔር ነው። ለመሳሪያነት ግን የድንግል ማርያምን አካል ተጠቅሞታል። ከሷ ስጋ ነስቷል፣ ማህደር አድርጓታል። ስለዚህ ቀንበር ያልተሸከመች እርግማን የሌለባት ቡሩክ እግዚአብሔር ያድርባት ዘንድ ነው። ቡሩክ እግዚአብሔር እንዲያድርባት ለእግዚአብሔር መቅደስነት ራሷን አቀድሞ አዘጋጅቷታል። ይሄ ሉቃስ ወንጌል ምዕራፍ 1 ላይ ያለው ወመንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልይ ለኪ፣ የእግዚአብሔር መንፈስ ይጋርድሻል የሚለው ምን ማለት ይመስላችኋል? የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል ሲባል መጋረድ ማለት ምን ማለት ይመስላችኋል? መጠበቅ ማለት ነው። ቅዱስ ዳዊት ለምሳሌ ወበጸላሎተ ክነፊከ ክድነኒ ሲል አቤቱ በክንፈ ረድኤትህ ጋርደኝ ሲል ምን ማለት ነው? ጠብቀኝ ማለት። ስለዚህ የልዑል ኃይል ይጋርድሻል ሲላት ይጠብቅሻል ማለት ነው። ስለዚህ ለሱ መቅደስነት ስለፈለጋት እግዚአብሔር ድንግል ማርያም ቀድሞ ጋርዶ አዘጋጅቶ ጠበቃት ማለት ነው። ይሄ ነው ቀንበር ያልተሸከመችው ጊደር ምንላት እመቤታችን ቅድስት ድንግል ማርያም በዚህ ነው። እንደምታውቁት ከኦሪት ዘጸአት ምዕራፍ 25 ከምዕራፍ 28 ድረስ ያሉት በጠቅላላ ያሉት ቤተ መቅደስ ውስጥ ያሉት ንዋያተ ቅድሳት ሁሉ በምን የተለበጡ ናቸው? በወርቅ የተለበጡ ናቸው። የወርቅ ታቦት፣ የወርቅ ጽና፣ የወርቅ መቅረዝ፣ የወርቅ ጭልፋ፣ የወርቅ ገበታ፣ የወርቅ ማንኪያ፣ የወርቅ ድስት፣ የወርቅ ኩስኩስ፣ ጠቅላላ የወርቅ እነዚህ ሁሉ ወርቆች ምንን የሚወክሉ ይመስላችኋል? በሐዲስ ኪዳን ላሉ ለእመቤታችን ሐዋሳት ምሳሌ ሆነው የቀረቡ ናቸው። አባቶቻችን ሁሉ ያስተማሩን የነገረ ማርያም ትምህርት ስለ ድንግል ማርያም ንጽሕና ይህ ነው። ሌላው ነውር የሌለባት የሚያሰኘው ምን ይመስላችኋል? ሁለተኛው ቀንበር ያልተጫነች የሚለውን ልመልስላችሁ። ቀንበር ያልተጫነች ማለት ሌላኛው ድንግል ማርያም በተፈጥሮ ቀንበር ውስጥ ያላለፈች ናት። የተፈጥሮ ቀንበር ምንድን ነው? ለምሳሌ ኢይትከሀሎን ለአንስት ያውህዛ ሐሊበ ዘእንበለ ተራክቦቶን ምስለ እደው።
ለምሳሌ ለሴቶች በተፈጥሮ የማይቻሏቸው ነገሮች አሉ። አንደኛው የማይቻለው ምንድን ነው? ከወንድ ጋር ሳይገናኙ መጽነስ አይቻልም። ሁለተኛ ድንግልና ሳይለወጥ መጽነስ አይቻልም። ሶስተኛ ድንግል እንደሆኑ መውለድ አይቻልም። አራተኛ ከወንድ ሳይገናኙ ወተት ማፍለቅ አይቻልም። አሁን ቅድም የጠቀስኩላችሁ ጥቅስ ይሄ ነው ፍቹ። ይትካሎን ለአንስት ያውህዛ ሀሊበ ዘይን ወለ ተራክቦቶን ስለ እደው ሴቶች ከወንድ ጋር ካልተገናኙ ወተት ማፍለቅ አይቻላቸውም። ስለዚህ እመቤታችን ቅድስት ድንግል ማርያም ግን የእነዚህን ሴት የማይቻላትን 4 ከተፈጥሮ ሕግ በላይ የሆኑ ነገሮች ሁሉ ፈጽማለች። አላት እነዚህ ጸጋዎች ያለ ወንድ መጽነስ፣ ድንግልና ሳይለወጥ መጽነስ፣ ድንግልና ሳይለወጥ መውለድ፣ ከዛ በኋላ ደግሞ ሀሊበ ድንግልናን ማስገኘት። ሀሊበ ድንግልና ማለት የድንግልና አጥብታ ማሳደግ። ይህ ለእሷ ብቻ የተሰጡ የእመቤታችን ጸጋዎቿ ናቸው። በተፈጥሮ ቀንበር ድንግል ማርያም የግድ ማለፍ አለባት አትባልም። ለምን ሆነ ሲባል ይኸው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ለሊሁ እግዚአብሔር ይሁበክሙ ትእምርተ ወናሁ ድንግል ትጸንስ ወተወልድ ወልደ። እግዚአብሔር ራሱ ምልክት ይሰጣችኋል፣ ያ ምልክት ደግሞ ድንግል በድንግልና መጽነሷ ነው ይላል። እግዚአብሔር ራሱ ምልክት ይሰጣችኋል፣ ያም ምልክት ድንግል በድንግልና መጽነሷ ነው፣ ስሙም አማኑኤል ይባላል ይላል። ምልክት ያለው ለምንድን ነው? ሳትወልድ ድንግል ናት፣ ስትወልድ ድንግል ናት፣ ከወለደች በኋላ ድንግል ናት። ልጇ ደግሞ ሳይወለድ አምላክ ነው፣ ሲወለድ አምላክ ነው፣ ከተወለደ በኋላ አምላክ ነው። ስለዚህ ለልጇ ምልክት እንድትሆን ነው። የአምላክ እናት የመሆኗ ምልክት ድንግልናዋ ነው። ሌላይቱ ሴት እነዚህን 4 ነገሮች አትችልም፣ ምክንያቱም የፍጡር እናት የመሆኗ ምልክት። ድንግል ማርያም እነዚህን 4 ከተፈጥሮ ሕግ በላይ የሆኑ ነገሮችን አድርጋለች። ለምን? የአምላክ እናት የመሆኗ ምልክት። ምልክቱ ይሄ ነው። ስለዚህ ስሙን ኢየሱስ በለው ወዝንቱ ሁሉ ዘኮነ ከመ ይትፈጸም ዘተብለ በነቢይ። ይህ ሁሉ የሆነው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። የማቴዎስ ወንጌል ምዕራፍ 1 ላይ ሲናገር ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው። ስለዚህ እመቤታችን እነዚህ ቀንበር ያልተጫነች ሲባል የግድ ሰው በሄደበት መንገድ አትሄድም። ሰው ናት፣ ከሰማይ የወረደች አይደለችም። ግን እሳ በአምላክ እናትነቷ የተጨመሩላት ጸጋዎች አሉ፣ እኛ ቀድሞ በእርግማን ያጣናቸው። ደግሞ በልዩነት ለእግዚአብሔር እናትነት እንደሚገባ ቅዱስ ያሬድ ይህንን ተወልደ በተድላ መለኮት ይለዋል። ለጌትነቱ በሚገባ ልደት ተወለደ ማለት ጌትነቱን በምትገልጽ እናት ተወለደ ነው። ምልክት በምትሆነው በምታስተምር። በዚያውም ላይ ደግሞ ለቀዳማዊ ልደቱ ምልክት ትሆናለች አይደል? አብ ካለምን የወለደው ያለ እናት፣ እሷ ደግሞ ያለ አባት በመውለድ ከአብ ለተወለደው ልደቱ ምልክት ትሆንናለች ማለት ነው። ጎርጎሪዎስ ዘኑሲስ ሃይማኖታዊ ምዕራፍ 35 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በውስተ ምድር። ለሰማያዊ ልደቱ እናት አትፈልጉለት፣ ለምድራዊ ልደቱም አባት አትፈልጉለት። ይህ ልጄ የባህሪ ልጄ ነው ብሎ አብ መሰከረ ብሎ ይናገራል። አባ ጊዮርጊስ ዘጋስጫም ልደት ቀዳማዊ ታወቀ በዳህራዊ ልደት፣ ቀዳማዊ ልደቱ በዳህራዊ ልደቱ በሁለተኛው ልደቱ ታወቀ። አብ ያለ እናት የወለደበት ምስጢር አይመረመርም። ድንግል ማርያም ያለባት የወለደችበት ምስጢር አይመረመርም። ይህንን ሊቁ አባ ጊዮርጊስ ሲናገር ለቀዳማዊ ልደቱ አመስጥሮ ወለዳህራዊ ልደቱ አመንከሮ ይላል። ቀዳማዊ ልደቱን ፍጹም ረቂቅ አደረገው፣ ሁለተኛውን ልደቱንም የማይመረመር ድንቅ አደረገው ይላል። ስለዚህም ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙ ምንድን ነው የሚባለው? አብየ ምክር ወይም ድንቅ መካር ኃያል ይባላል። ድንቅ የተባለው እና ለዚህ ነው ቅዱስ ያዕቆብ ዘስሩግ ስለ ድንግል ማርያም በመሰከረበት የመጽሐፉ ክፍል ላይ የድንቁ እናት ብሎ ነው የሚጠራት እመቤታችንን። የድንቁ እናት፣ ድንቅ የሆነው የድንቁ ሕፃን እናት ይላታል። ስለዚህ ድንቅ በሆነ አብይ ውእቱ ስብሐተ ድንግልናኪ። ለዚህ ቅዱስ ኤፍሬም በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ገናና ነው፣ ድንቅ ነው ብሎ ይናገራል። ስለዚህ እመቤታችን የድንግልናሽ ክብር አብይ ነው፣ ገናና ነው ብለን የምናመሰግናት ለዚያ ድንቅ ልጇ ምስክር እንድትሆን እነዚህን ከሰው አይምሮ በላይ የሆኑ ነገሮችን አልፋለች። ከሰው አይምሮ በላይ የሆኑትን
በእግዚአብሔር ምርጫ፣ በእግዚአብሔር አድራጊነት ማለት ነው። በእግዚአብሔር አከናዋኝነት ይህን አድርጋ ተገኝታለች። በኋላም ስጋዋ ያልፈረሰበት ያልበሰበሰበት ምክንያት ለዚህ ነው። ፍልሰታ ብለን የምናመሰግነው የምንጾመው ለዚህ ነው። ዝም ብለን አይደለም። የፍልሰታ ጾም የምንጾመው ይህን ድንቅ ምስጢር ለመሳተፍ ነው። ስጋዋ የድንግል ማርያም ስጋ እንደ ማንም ስጋ መፍረስ መመስበስ የለበትም። ምክንያቱስ አካላዊ ቃል ተሸክሟል። ሕይወትን የተሸከመ ስጋ ነው። የቀድሞይቱ ታቦት እንኳን የእግዚአብሔር ቃል ወይም ሕግ ተጻፈበት ተብሎ እንዳይነቅዝ በወርቅ ተለብጦ ይኖር ነበር። ድንግል ማርያም ግን የእግዚአብሔር ቃል አይደለም የተጻፈባት፣ እግዚአብሔር ቃል ነው በማኅፀኗ ያደረው ራሱ እግዚአብሔር ቃል። ምክንያቱም ቃል እግዚአብሔር ነው፣ ቃልም ስጋ ሆነ ስለሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እግዚአብሔር ቃል ያደረባት ታቦት ስለሆነች እውነተኛይቱ ታቦት ድንግል ማርያም ከዚህ ዓለም ወደ ሰማይ ተነጠቀች ብለን ይህን ጾም የምንጾመው በረከቷን እንድናገኝ ነው። ስለዚህ የእግዚአብሔር ቤተሰቦች በተፈጥሮ ሕግ እመቤታችን ባታልፍ ለእሷ ይሄ የሚያንስባት እንጂ የሚበዛባት አይደለም። ሌሎችን ልጆችም አልወለደችም እመቤታችን። ምክንያቱሳ እግዚአብሔር ለመንግስቱ ቀናኤ ነው። ትዝ ይላችኋል። እንዲሁም ቅዱስ ኤጲፋኒዎስ ምን ይላል? እንኳን ድንግል ማርያም ነቢያት እንኳን ለነቢይነት ከተጠሩ በኋላ ወደ ሚስቶቻቸው መልሰው አልሄዱም ይላል። ብዙ ነቢያት ማለት አብዛኛዎቹ ያገቡ ነቢያት አሉ። አብዛኛዎቹ ነቢያት ግን ለትንቢት ከተጠሩ በኋላ እግዚአብሔር ካነጋገራቸው በኋላ መልሰው ወደ ሚስቶቻቸው አልገቡም። በንስሐ የተጠሩትን ጨምሮ ዳዊት እንኳን ተሰዶ የገዛ ልጁ አቤሴሎም ሚስቶቹን ቀምቶት ተመልሶ ከመጣ በኋላ ዳዊት ወደ እነዚያ ሚስቶቹ አልሄድም። ድንኳን ሰርቶ ቀለብ እየሰፈረ አኖራቸው እንጂ አልሄድም። ሌላ አርጅቶ ስለነበረ የምትንከባከበው ሰውነቱን የምታሞቀው ተብሎ አንዲት ድንግል ሴት ቢያጩለት እሷንም ፈጽሞ አልደረሰባትም፣ አላወቃትም። መጽሐፍ ቅዱስ እንደሚነግረን ሁለተኛ ነገሥት ምዕራፍ 1 ስታነቡት ፈጽሞ ዳዊትም አያውቃትም ነበር ይላል። ነቢያት እንኳን እንዲህ ናቸው። እንኳንስ ድንግል ማርያም ሌላ ባል ልታገባ ዮሴፍን አግብታ ሌላ ልጅ ልትወልድ ይቅርና እንዲህ እግዚአብሔር ታቦተ ጽዮንን ኦዛ የሚባል ሰው በሰረገላ ታቦተ ጽዮን ተጭና ስትመጣ አቃናለሁ ብሎ ቢነካ የእግዚአብሔር መልአክ በሰይፍ ነው እጁን የቆረጠው። በንጉሥ ወንበር መስፍን አይቀመጥም። በጳጳስ ወንበር ካህን አይቀመጥም። እግዚአብሔር ባደረበት ማኅፀን ፍጡር አያድርበትም ፈጽሞ። በእሳት የታጠረች መንበር ናት ድንግል ማርያም። ቅዱስ አትናቴዎስ በቅዳሴው መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ ዙፋኑን በእሳት ያጠረ እንዳንተ ያለ ማን ነው ይላል። ዙፋኑን በእሳት ያጠረ እንዳንተ ያለ ማን ነው? ያ ያጠራት እሳት ደግሞ መንፈስ ቅዱስ ነው። ቅድም በሉቃስ ወንጌል እንዳልኳችሁ መንፈስ ቅዱስ ይጠብቅሻል ይጋርድሻል እንደተባለ መንፈስ ቅዱስ ያጠራት የእሳት መንበር ናት ድንግል ማርያም። ወይ ጉድ! ዮሴፍ እንኳን ደሞሳ ዮሴፍ በልጅነቷ ዝም ብሎ ከዚያ በኋላ አምላክን ከወለደች በኋላ ወደ እሷ ሄደ እንጂ ምን የሚሉት ጅልን እንደዚህ አይነት እንዲሁ አሁን ይሄም እንግዲህ እምነት ሊባል ነው እንግዲህ እንደዚህ እየተጃጃሉ ማለት ነው። ዱካይ ድረስ እኮ ነው መጽሐፍ ቅዱስን ሰው ማገናዘብ ያቅተዋል። በማርቆስ ወንጌል ምዕራፍ 6 ቁጥር 3 ጀምሮ የማርያም ልጆች የሚባሉት እነዚህ ነገሌ ናቸው። ወዴት ነው ያለው? እንደዚህ አለ የማርያም ልጆች አይልም፣ የጌታ ወንድሞች የሚል ነው ያለ። የጌታ ወንድሞች የሚል አለ። የጌታ ወንድሞች ማለት የግድ ሰው መወለድ አለበት? በመጽሐፍ ቅዱስ ወደ 10 አይነት ወንድማማችነት ነው ያለው። እሱን ሁሉ እየዘረዘርኩ አናድርም፣ ለሌላ ጊዜ። ወንድማማች ለምሳሌ ልንገራችሁ። ወንድሞች በህብረት ቢቀመጡ መልካም ነው፣ መዝሙር 132 ቁጥር 1። እሺ እነማን ማለት ነው? ሰዎች ነው። የጌታ ወንድሞች የሚባሉት በዝምድና ነው። እነዚህ ሰዎች ደግሞ እናታቸው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ እናታቸው ማን እንደሆነች እነ ይሁዳ እነ ዮሳ እነ ያዕቆብ የሚባሉት ደግሞ እናታቸው ማን እንደሆነች በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ ተዘርዝሯል።
ማርያም የምትባል የእመቤታችን የድንግል ማርያም እህት የሆነች የቀሌዮጳ ሚስት የሆነች የእነሱ እናታቸው እሷ ናት ብሎ ነግሩናል። አብረው በማደጋቸው ያ ደግሞ ቀሌዮጳ የዮሴፍ ዘመድ እንደሆነ የቤተ ክርስቲያን ጸሐፊ አባት ተናግሯል። ይሄንን ድንግል ማርያም ሌላ ወልዳለች ተብሎ ወደ ሂላደልፌስ የሚባል መናፍቅ ተነስቶ በጊዜው መልስ ሲሰጠው ማለት ነው። ስለዚህ ቁጭ ብሎ እኮ ነው አይን ያለው አማርኛ ማንበብ የምትችለው አላችሁ አይደል? እንግሊዘኛ ማንበብ ነው፣ የአማርኛ ማንበብ ሌላኛው የማንበብ ማንበብ የሚችል ሰው የጌታ ወንድሞች የተባሉት እነ ያዕቆብ እነ ዮሳ እናታቸው ማን እንደሆነች ዮሐንስ ወንጌል ላይ ያለላችሁ፣ ማቴዎስ ወንጌል ምዕራፍ 27 ላይ ያለላችሁ ተጽፎላችኋል። ከመስቀሉ ስር ስትቆሙ የዮሳ የያዕቆብ እናት ሌላይቱ ማርያም፣ ዮሐንስ ደግሞ ወንጌላዊ የኢየሱስ እናት ማርያም፣ የያዕቆብ የነ ዮሳ እናት ማርያም ተብሎ ተጽፏል። ፈጽሞ ይሁዳጅ በዚያውስ ላይ ድንግል ማርያም ሌሎች ልጆች ቢኖሯት ኑሮ ለልጆቿ ይሰጣታል እንጂ ለሌላ ልጅ ለዮሐንስ ይሰጣል? እነሆ ልጅሽ ብሎ እና ፈጽሞ የማይባል ነገር ስለ ድንግል ማርያም እንዲያው እንኳን ያልተጻፈ የተጻፈውን እንኳን ፈርተው ይናገሩታል። የጌታ ወንድሞች ባል አብረውት ስላደጉ ነው። በዚያውም የሥጋ ዝምድና ስላላቸው ነው። ቀሌዮጳና ቅዱስ ኤጲፋኒዎስ እንደሚናገረው ቀሌዮጳና ዮሴፍ ዘመዶች ናቸው። ስለዚህ ለጌታ በሥጋ ዘመዶች ናቸው ማለት ነው። ወዲህ ደግሞ እናታቸው ማርያም እሷም ደግሞ ዘመድ ናት። ሰሎሜ ለእመቤታችን ዘመድ ናት። ስለዚህ እናታቸው ዘመድ ስለሆነች ወንድሞች ይባላሉ። የዘመድ ልጅ ዘመድ ስለሚባል በኦሪት ዘፍጥረትም አብርሃም የወንድሙን ልጅ ሎጥን ምንድን ነው ያለው? እኔ እናንተ ወንድማማች ነንና ነው ያለው። እኔ እናንተ ወንድማማች ነንና ብሎ ነግሮታል። ስለዚህ ወንድም ስለተባለ ወለደች ማለት አይደለም። እመቤታችን ድንግል ማርያም ፈጽሞ እሷ ወንድ አላውቅም ስትል መልአኩም ለእግዚአብሔር የሚሳነው ነገር የለምና ነው እንጂ አዎ ለዛሬው በድንግልና ወለጅና ኋላ ታገቢያለሽ አላላት። የሌለ ነገር ነው። ወንድ አላውቅም እኮ ስትል ለዘላለም የተዘጋ ነው። ቅዱስ ጎርጎርዮስ ነባቤ መለኮት ይህንን አንቀጽ ሲተረጉም ድንግል ማርያም ወንድ አላውቅም በሚለው ቃል ለዘላለሙ የወንድ ሐሳብ እንዳይኖራት አይምሮዋን ዘግተዋለች ይላል። ወንድ አላውቅም በሚለው 4ኛው ክፍለ ዘመን የነበረ ሊቅ ነው ቅዱስ ጎርጎርዮስ የሚባለው። መጽሐፍ ቅዱስን ጠብቀው አሁን እንዳሸን የፈላው ሁሉ ሰው መጽሐፍ ቅዱስን ባደራፉ ከመናገሩ በፊት መጽሐፍ ቅዱስን ያወቁት፣ የቀረቡት፣ የኖሩት፣ የተረጎሙት አበው እንዲህ ነው ያሉ። ወንድ አላውቅም ስትል ድንግል ማርያም እስከ ዘላለሙ ድረስ የወንድ ሐሳብ እንዳይኖርባት ሕሊናዋን አትመዋለችና ይላል ቅዱስ ጎርጎርዮስ ነባቤ መለኮት። ፈጽሞ ይሄ ሐሳብ ስለሌላት ነው እኔ እኮ ወንድ አላውቅም ያለችው። ላለፈው ብቻ አይደለም ለሚመጣውም ጭምር ነው። በድንግልና የምኖር ነኝ ነው። ስለዚህ ድንቅ የሚያሰኘውም ለዘላለሙ ታትማ መኖሯ ነው። የኃያላን ጌታ ወደ እሷ ገብቷልና ታትማ ትኖራለች ብሎ ሕዝቅኤል ምዕራፍ 44 ቁጥር 4 ላይ የነገረንን እነ ቅዱስ ጵሮቅለስ እነ ቅዱስ ኤፍሬም እነ ቅዱስ ያዕቆብ ዘስሩግ እነ ቅዱስ ርቱ ሃይማኖት እነ አባ ጊዮርጊስ እነ ቅዱስ ያሬድ ጠቅላላ በሙሉ ይሄ የምስራቅ በር ድንግል ማርያም መሆኗን ነው የተረጎሙት። እነ ቅዱስ ጎርጎርዮስ ነባቤ መለኮት ሌሎችም ሊቃውንት በሙሉ ያቺ የሕዝቅኤል በር ድንግል ማርያም ናት። የኃያላን ጌታ ገብቶባታልና ተዘግታ ትኖራለች የተባለው ይሄ ነው። አሁን የሕዝቅኤል በር የሚባለው ለጊዜው ለቤተ መቅደስ የተነገረው እሱ ለጊዜው ነው። ጊዜያዊ ትንቢት አለ፣ ፍጹም ትንቢት አለ። ይሄ ነው ለጊዜው እኮ ሙሴንም የቆምክባት ምድር የተቀደሰች ናት ሲል ተራራይቱን፣ ፍጻሜው ግን ለድንግል ማርያም። ስለዚህ የእግዚአብሔር ቤተሰቦች እናታችን ድንግል ማርያም ቀንበር ያልተጫናት ጊደር ናት። በተፈጥሮ ሕግም አላለፈችም። እንደ ሰው ናት። ተርባለች፣ ተጠምታለች፣ አልቅሳለች፣ ደክማለች፣ ሁሉን ሆናለች፣ ጠውልጋለች። ግን በእነዚህ ግን ክርስቶስን በምትወልድባቸው ድንቅ ስራዎቿ ከተፈጥሮ ሕግ በላይ ናት። እግዚአብሔር ለዚህ አዘጋጅቷት ነበርና ለልዩ ምስጢር ያጫት ስለሆነች ማለት ነው። አንድ ሰው ብድግ ብሎ እግዚአብሔር በተአምራት ያደረገውን ነገር እንዴ
በፍጹም ይሄ ሊሆን አይችልም አይባልም። በተፈጥሮ ሕግ ከሆነ ከአንድ ሴት ከ45 ከምናምን ዓመት በኋላ አትወልድም። ይሄ ነው በቃ ሰውነቷ ለዚያ ዝግጅት የሚሆንበትን ስራ ያቆማል። ሳራ ግን አርጅታ ወለደች ሲባል የማይሆን ነገር አታውሩ አይባልም። በእግዚአብሔር ይሆናል። ምድር ሳትታረስ ዘር አብቅላለች። የማይሆን ነገር አታውራ አይባልም። ሆኗል እግዚአብሔር ቃል። እንደዚህ ነው። አዳም ያለ ሴት ሔዋንን አስገኝቷል ከጎኑ ሆኗል። ታትሞም ኖሯል ተመልሶ የአዳም ጎን መልሶ እዚያ ስቁረት አልተገኝበትም። ይሄ ነው ቀንበር ያልተሸከመች የሚለው። ነውር የሌለባት የሚለው በሰውነቷ ምንም ኃጢአት ሰርታ ስለማታውቅ፣ ይሄ ደግሞ የእሷ ድርሻ ነው ማለት ነው። የእሷ ድርሻ ምንም ኃጢአት ሰርታ ስለማታውቅ ነው። በስጋዋም በነፍሷ በህሊናዋ በአንደበቷ እንዴት ቻርጋ ኃጢአት ሰርታ አታውቅም። እኔ እንደው ቢያንስ እኔ ስለእመቤታችን በጣም ከምደነቅበት ርዕሰ ጉዳይ አንዱ እንደው ቢያንስ እንደው አለመኩራቷ ነው። እንደው ቢያንስ እንደው አሁን የአምላክ እናቱ ነው አለመኩራት። እንደው ለሴት ይቻላል፣ ለወንድስ ይቻላል? እንኳን ለሴት ምን ነው እንኳን ለሴት አልኩ ማለት ሴቶች ምስጋና ይወዳሉ ይላል መጽሐፉ ነው እንግዲህ ሴቶች ምስጋና ይወዳሉ ይላል እና ይወዳሉ። ምክንያቱም ያው ስለሚወዱ ነው፣ ሌላ ነገር የለውም። እና አሁን ለምሳሌ እናቶቻችን እንጀራ ሲሰጡ በስመ አብ እንዴት አድርጎ ነው የተሰራ ካላችሁ በቃ እዚያ በኋላ ሌላም ይመጣል፣ ሌላም ይጨመራል፣ ደስ ብሏቸው ያመጣሉ ማለት ነው። የመጀመሪያውን ግን ከጨው በስቷል እንትኑ በስቷል ካላችሁ ሌላም አይመጣም። ስለዚህ ምስጋና በጣም ሔዋንን አመስግኖ ነው የጣላት አይደለም ነው። ሔዋንን አመስግኖ ስለ ጣላት ነው። በዚያ ነው ምስጋና ይወዳሉ የተባለው። እና እኔ በጣም ግርም የሚያደርገኝ እንዲሁ አንድ ቀን እንኳን ይታያል ማለቷ በጣም ነው የሚደንቀኝ። አንድ ቀን እኮ ይሄ እኮ የኔ ልጅ ነው ሳትል እንዲሁ በወንጌል እኮ አንድ ነገር አረገች እኮ አልተባለም። የሆሳዕና ዕለት እኮ እንዲያ ሁሉ ሲመሰገን እንዲያው አበባውን ይዤ እኔ ፊት ለፊት ልሁን አለ ማለቷ ራሱ እኔ በጣም ነው የሚገርመኝ። እውነቴን እኮ ነው። እና እመቤታችን በጣም ጠባብ ወትህት ሰው በጣም ለሰው ልጅ ከባድ የሆኑ ብዙ ነገሮች አሉና ጥበበኛ ሆኖ ዝም ማለት፣ እያወቁ አለመናገር። ማርያም ታቅብ ዘንተ ኩሎ ወተወድዮ ውስተ ልባ። ድንግል ማርያም ይሄንን ሁሉ በልቧ ምን ትለው ነበር ነው የሚለው ተጠብቀው ነው። አንዲት እንኳን እንዲህ አትናገር። እኔ ገብርኤል ናቸው ሚካኤል ናቸው እግዚአብሔር እንዲያርጌ አንድ ነገር እኮ አትናገር። አሁን በግምት ያየነውን ህልም ሁሉ ለሀገር እያወጋን በግምት ገና እንደው በግምት እንደው ፈላልገን እንደው መቼም አርሴማ ሳትሆን አትቀርም ብለን አጠጋግተን ማለት ነው አበባም የያዘች ይመስለኛል ምናምን ብለን በግምት እንደው እንደዛ እያለ እንደው ያንን ሁሉ መቻሏ በጣም ነው የሚገርም። ያን ይሄ ሁሉ ምስጢር መዝገበ ምስጢር እንደ እመቤታችን ያለ ማን አለን? አንደበቷ ቀርቶ በህሊናዋ ደግሞ ንጽሕት የሆነች ፍጹም የእግዚአብሔር ከተማ። እንደምታውቁት ቅዱስ ዳዊት ምንድነው ያላት? የእግዚአብሔር ነገር እንጂ ወይም ሀገረ እግዚአብሔር የእግዚአብሔር ከተማ ያላት ምን ማለት ነው? የእግዚአብሔር ከተማ ማለት የእግዚአብሔር ከተማ ማለት በጣም ከባድ ቃል ነው፣ ዝም ብሎ እንዳይመስላችሁ። የእግዚአብሔር ከተማ ማለት ይኸውላችሁ፣ አሁን አንድ ነገር ልንገራችሁ እስቲ። ውጭ ሀገር ያለ ከተማ አንድ ከተማ አምጡ። ኒውዮርክ፣ በጣም ጥሩ። ኒውዮርክ፣ አሁን ኒውዮርክ የማን ከተማ ናት? የጋሽ ትራምፕ ከተማ ናት አይደለም? ከዛ የፑቲን ከተማ አይደለችም ናት እንዴ? አይደለችም። በዚያች መጥቶ መግዛት አይችልም ማለት ነው። ከዛ የራሽያ ዋና ከተማ ማለት ሞስኮ ደግሞ የፑቲን ከተማ ናት፣ የጋሽ ፑቲን ከተማ ናት። እዛ ጋሽ ትራምፕ ሂደው አያስተዳድሩም። ስለዚህ እንደዛ ከሆነ ድንግል ማርያም የእግዚአብሔር ከተማ ናት ማለት ሌላ ገዥ የለም በሷ ሕሊና ውስጥ ማለት ነው። በድንግል ማርያም ውስጥ ሌላ ሐሳብ የለም ማለት ነው። በጣም ነው የሚያስደንቀኝ። ለሰከንድ ወይም ለማይክሮ ሰከንድ የድንግል ማርያም ሕሊና ሌላ አለቃ የለውም።
ሌላ ነገር ገብቶበት አያውቅም ማለት ነው በህሊናዋ ውስጥ። እና ይሄንን ስም ያላት እሷ ብቻ ናት፣ ሌላ ስም የላትም የእግዚአብሔር ከተማ የምትባለው ማለት ነው። ምክንያቱም ለምንድን ነው ሲባል ወደ ድንግል ማርያም ህሊና ከእግዚአብሔር ሐሳብ ውጭ ሌላ ገብቶ ስለማያውቅ እና ምድር እንተ ኢርእያ አይነ ንስር የምትባለው ለዚህ ነው። ንስር ያላያት ምድር የሚላት ኢዮብ ነው የተናገረው። በኋላ ቅዱስ ያሬድ በድጓ አምጥቶ ተናግሮታል። ንስር ያላያት ምድር ወይም ገነት የምትባለው ዲያብሎስ ሊቀርባት ያልቻላት ገነት፣ ከገነት የምትበልጥ ገነት። ያችኛይቱን ገነት እኮ ዲያብሎስ ሄዶ ቢያንስ ለመጀመሪያ ጊዜ አስቶባታል። እንግዲህ ወዲያ መሄድ አይችልም እንጂ ወደ ድንግል ማርያም ግን መቅረብ አልተቻለውም። ስለዚህ ነውር የሌለባት የተባለችው ይህ ነውር ስለሌለባት እንግዲህ እግዚአብሔር ይህን ሁሉ ነገር ቀድሞ የቀድሞውን እርግማን እግዚአብሔር ከጠበቃት የድንግል ማርያም ድርሻዋ ምንድን ነው ቢባል እግዚአብሔር ሲጠብቃት ላትጠበቅ ነው ቢሉ እግዚአብሔር የጠበቃት እንደዚህ እንደምትሆን ፍጻሜዋን አይቶ ነው። የራሷ ድርሻ አለበት። በዚያውም ላይ አንድ ሰው ስለተመረጠ ብቻ አይጸድቅም። መመረጡን ምን ስላለ ነው? ስላጸና ነው። ንጹሕማ አዳምና ሔዋን መጀመሪያ ሲፈጠሩ ምንድን ናቸው? ግን ያን ጠብቆ መኖር አልቻሉም። ድንግል ማርያምን የምናደንቃት አንደኛ ለመመረጥ ዝግጁ ሆና መገኘቷ፣ ሁለተኛ ደግሞ መመረጧን ይዛው መኖሯ ነው። ይዛው መኖሯ በጣም ከመላእክት ለምንድን ነው የምትበልጥ ተብሎ ሲጠየቅ እመቤታችን ከመላእክት የምትበልጥበት ዋናው ዓለም በሚያሳስት ዓለም እየኖረች አለመሳሳቷ ነው። መላእክት ግን የማይሳሳቱት በምን ዓለም እየኖሩ ነው? በማያሳስት ዓለም እየኖሩ ነው። ለዛው የማይሳሳት አካል ይዘው ነው። ድንግል ማርያም ግን የሰው ስጋ ይዛ እንደ ሰው አልተሰናከለችም። ይህንን ነው የምናደንቃት የምናመሰግናት። ስለ ድንግል ማርያም መመሰጥ፣ ስለ ድንግል ማርያም ማሰብ፣ ስለ ድንግል ማርያም ማሰላሰል ማለት ስለ እግዚአብሔር ማሰላሰል ነው። ምክንያቱም ድንግል ማርያምን የምናደንቃት ደራሲት ናት ብለን አይደለም፣ ጸሐፊት ናት ብለን አይደለም። ምንድን ናት ብለን ነው? የአምላክ እናት ብለን ነው። የአምላክ እናት ስንል ስለ ድንግል ማርያም ስናስብ ስለማን የምናስብ? ስለ እግዚአብሔር ነው የምናስብ። እሷን ባሰብንበት ፍልሰታ ብንል፣ ጽጌ ጾም ብንል፣ ምናም ብንል ድንግል ማርያምን ባሰብንበት የተወለደ ልጇን የወለደው አብን ያጸናት መንፈስ ቅዱስ ነው የምናስበው። ድንግል ማርያም ሰው ድንግል ማርያምን ባሰበ ቁጥር እግዚአብሔርን ያስባል። እግዚአብሔርን ማሰብ ለፈለገ ነው ምክንያት ፈልጎ ያስብ የለ እንዲህ ሰው ምንድን ነው ያላት? ያችን ሴት እንኳ ወንጌል በተሰበክበት ቁጥር የዚች ሴት ታሪክ ይነገራል ያለ ያችን በንባዋ እግሩን ያጠበችውን ሴት ነው። ለምንድን ነው ታዲያ ወንጌል በተሰበከ ቁጥር የዚያች ሴት ዜና ይነገር ያለ? የዚያች ሴት እግሩን በንባዋ ማጠቧ ታሪክ ሲነገር የማን ምሕረት ይነገራል? የእግዚአብሔር የክርስቶስ ምሕረት ይነገራል። የድንግል ማርያም ንጽሕና፣ ቅድስና፣ ድንግልና፣ ዘላለማዊ ድንግልና ሲነገር የማን ልዕልና ነው የሚነገረው? የክርስቶስ ነው። ስለዚህ ድንግል ማርያምን የምናስባት እግዚአብሔር በሰው ልጅ ታሪክ ውስጥ የሰራውን ስራ ለማሰብ ነው። እግዚአብሔርን ለማሰብ ነው። ለድንግል ማርያም ድንግል ማርያምን እያመለክናት አይደለም፣ እግዚአብሔርን ለማሰብ ምክንያት ስለሆነች ነው። እንደሱ ነው የምናደርገው። ለክርስቶስ ተሰጥቶ ሲተረጎም ታገኙታላችሁ። በነገራችን ላይ ይህን የመጽሐፍ ክፍል ክርስቶስም ይሄን ጊደር በክርስቶስ ተመስላም ትተረጎማለች። እንደዚህ ስለሆነ እንዳይምታታባችሁ ማለት ለምሳሌ ክርስቶስ ብርሃን ይባላል፣ እውነት ሐሰት። ሐዋርያት ብርሃን ይባላል፣ እውነት ሐሰት። ፀሐይም ብርሃን ትባላለች፣ እውነት ሐሰት። ስለዚህ እንደምናቸውን የሚፈታ እንደየአውዳቸው እንደየደረጃቸው ማለት ነው። ስለዚህ ድንግል ማርያም ሲፈቱት እንዲህ ብለው ይፈቱታል። ለክርስቶስ ሲፈቱት ደግሞ ቀይ የሚባለው ደሙን ማፍሰሱን፣ ስጋ መልበሱን፣ መሰዋቱን፣ ነውር የሌለበት መሆኑን፣ በጊቱን የጊደሪቱን አመድ የነኩ ሰዎች የረከሱ ናቸው መባሉ ክርስቶስን የሰዉ ሰዎች የሰቀሉት በእርግማን ውስጥ መኖራቸውን፣ አንድም ደግሞ የገነዙት ዮሴፍና ኒቆዲሞስ እሱ እስኪያነጻቸው ድረስ በእርግማን ውስጥ የነበሩ መሆናቸውን፣ እንዲሁም ደግሞ ሳያምኑ የሚቀሩት እንዲህ መሆናቸውን የሚያስረዳ ነው ተብሎ በአንድምታችን እንዲህ ተብሎ ተተርጉሞ ታገኙታላችሁ። ሁለተኛ ደግሞ ለድንግል ማርያም ተሰጥቶ ይተረጎማል ማለት ነው። እንዳተረጓጎሙ ማለት ነው። ይስሐቅን ይስሐቅ ብለን በምስጢር ክርስቶስ እንደምንለው፣ ሙሴን ለእስራኤል ሙሴ ብለን ለሐዲስ ኪዳን ሙሴ የክርስቶስ ጥላ ነበር እንደምንለው፣ አንድ ሰው አንድ ነገር ለፍጡርም ለፈጣሪም ተሰጥቶ የሚተረጎምበት ጊዜ አለ፣ ከአምላክነት በቀር ማለት ነው። ከአምላክነት በቀር ይህንን እንይዛለን ማለት ነው። ጊደር የተባለችው ለምን ይመስላችኋል? ለምንድነው ጊደር የተባለችው? የመስዋዕታችንን ወይፈን ስለወለደችልን ማለት ነው። ያ የሰባው ወይፈን ማን ነው?
ጌታችን ኢየሱስ ክርስቶስ ነው። ጊደር የተባለችው ክርስቶስ መስዋዕት መሆኑን ለማመልከት ነው። ስለዚህ ከሷ በተወለደው ቀንበር ያልተጫነችው ማለት ወንድ ሳታውቅ ማለት ነው። ወንድ ያላወቀችው ማለት ነው። እርግማን የሌለባት። ስለዚህ ከዛ መስዋዕቱን ያቺ ራሷ መስዋዕት ትሆናለች። ድንግል ማርያም ደግሞ መስዋዕትን አይዟችሁ፣ ድንግል ማርያም ደግሞ መስዋዕታችንን ተወልድልናለች። ስለዚህ አባ ጊዮርጊስ ሲናገር ይሄን ተፈሴ ኦ ሀዳስ ጣዕዋ እመሶር ጸዓዳ ይላል። የነጩ ወይፈን እናት አዲሲቱ እምቦሳ ይላል። የነጩ ወይፈን እናት አዲሲቱ እምቦሳ። ነጩ ወይፈን የሚለው ክርስቶስን እሱ ንጹህ መስዋዕት ስለሆነ ነው። በብሉይ ኪዳን እንደምታነቡት የሚሰዋ ወይፈን የሰባ ነበር። ሰባ ነው። ያ ደግሞ ዘምሉ ጸጋ ወጽድቀ ወሞገሰ፣ ጸጋና ክብርን ተሞልቶ በእኛ ላይ አደረ የሚለው ሀብት ሁሉ ጸጋ ሁሉ በእጁ የተያዘ ኢየሱስ ክርስቶስ ነው። የሰባው ወይፈን ስጋ የሞላ ነው ሰውነቱ። ክርስቶስ ደግሞ ሀብት በእጁ የተያዘ ጸጋ በእጁ የተያዘ የጸጋ ባለቤት ነው። እሱን ስለምትወልድ እመቤታችን ምን ትባላለች? አዲሲቱ እምቦሳ ትባላለች። እርግማን የሌለባት አዲሲቱ እምቦሳ። ስለዚህ በሰዓታት አባ ጊዮርጊስ ምን ብሎ ነው ያመሰገናል? ይወድስዋ መላእክት ለማርያም በውስተ በሳጤ መንጦላይት ወይብልዋ በሃኪ ማርያም አዳሲ ጣዕዋ አዲሲቱ እምቦሳ እመቤታችን ማርያም ወይ ደስ ይበልሽ እያሉ ያመሰግኗታል ይላል። ስለዚህ የምናመሰግናት ለዚህ ነው። እመቤታችን ቀንበር ያልተጫነት ጊደር ናት። በእሷ ንጽሕና ምክንያት መድኃኒታችን ኢየሱስ ክርስቶስ መጥቶ ለዓለም ተጭኖ የነበረውን የእርግማን፣ የኃጢአት፣ የደዌ፣ የሞት ቀንበር ሸክም አንከባሎልናል እና ዛሬም በእሷ ጸሎት የተጫነንን ክፉ ቀንበር፣ በሀገራችን ያለውን የጦርነት የደም መፍሰስ ቀንበር ጌታችን ኢየሱስ ክርስቶስ በእናቱ ጸሎት ያንከባልልን። ወስብሐት ለእግዚአብሔር።